ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ? ዳራ ሚዲያ ኔትወርክ ነው መከታተል ላይ የምትገኙት ሳተላይትና ዩቲዩብ ላይ ነው የምትገኙት። ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል። አብራችሁ እንድትቆዩ እንጋብዛለን። በዛሬው ወቅታዊ ጉዳይ ዝግጅታችን ትልልቅ ጉዳዮች አሉን። ጀነራል ሳሞራ የኑስ ማስጠንቀቂያ ሰጥቷል። ለትግራይ ጀነራሎች ማስጠንቀቂያ አዘል ነገር ሰጥቷል። ልክ እንደ ቀጥታ አዛዣቸው መስሎ ነው አክት የሚያደርገው። ስክሪን ላይ እንደምታዩቸው የብልጽግና ፕሮፓጋንዳ በምዕራብ ትግራይ ላይ አዲስ ቅርጽ ይዞ መጥቷል። ፕሮፓጋንዳ ተጋሩን ለመሸወት ፕሮፓጋንዳ በተጋሩ ጭምር እያስተጋባ ያለው ጉዳይ ወደ እናንተ ምናደርሰው ይኖርናል። ለምርጫ ዝግጁ ነች ኢትዮጵያ ብሏል። ስክሪን ላይ የምታዩት የብልጽግና ምክትል አለቃ ኢትዮጵያ ምቹ ሁኔታ ለሀገራዊ ምርጫ ብሏል። ስለዚህ ጉዳይ ያለ አብይ ምን አቅም አለው? ሰውየው የሚናገረው ሁሉም ነገር በአብይ መሆኑ ነው ሰው የሚያውቀው። ግን ሌላ ተመልካቾች ስክሪን ላይ የምታዩት የሰማይ መርከብ እንገነባለን ብሏል። የባህር መርከብ ትቶ የሰማይ መርከብ ላይ ትኩረት እናደርጋለን የሚል ጉዳይ መጥቶ ዛሬ ትንሽ አጀንዳ ለመሆን አብቅቷታል። እቺ ጉዳይ አብራችሁን ቆዩ ተመልካቾች። ዩቲዩብ ላይ ያላችሁ ዞት እንደምታደርጉት ስትገቡ ላይክ ማድረግ አትርሱ። ስትገቡ ሼር አድርጉት። ሼር ማድረግ እንችላለን የምትሉ በፌስቡክም በትዊተር አካባቢ ያሉት ለመድረስ እንዲደርሳቸው ሼር አድርጉት። ሳብስክራይብ ካደረጋችሁ ይህን ቻናል ሳብስክራይብ ሳታደርጉ የምትከታተሉ በርካታ ተመልካቾች አሏችሁ እና ሳብስክራይብ አድርጋችሁ ሆን ብላችሁ ከሆነ ችግር የለውም። ሳታውቁ ግን ሳብስክራይብ ሳታደርጉ የምትመለከቱን ከሆነ ሳብስክራይብ አድርጋችሁ የኖቲፊኬሽን ምልክቱን ተጫኑ። የመጀመሪያ ተመልካቾች ሳሞራ የኑስ ወደ ሚዲያ በጣም እየመጣ ነው እና ቶሎ ውጣ እየተባለ ቅስቀሳ እየተደረገበት ነው። በአማርኛ ምንድነው? ያው ብዙ ጊዜ ዛሬ ቀደም ሲል ትግርኛ ፕሮግራም ገብቼ ትንሽ ትራርገነው ነበር። አብይ ያስጨነቀው ነው። አንተ ፕሮፓጋንዳ እየሰራህ አይደለም። 2 ዓመት የትግራይ ጊዜ አፍን ዘግተህ ዝም ብለህ ቆይተህ ቢያንስ አልደገፍከኝም፣ በይፋ ማለት ሚዲያ ላይ አልደገፍከኝም። አሁን ዝም ብለሃል እና ወጣ በል እንጂ አንተ ከማን ትበልጣለህ ብሎ አሁን እያወጣው ነው። ከፈለገ በአማርኛ ከፈለገ በትግርኛ ስለማይችለው ነው እንጂ በአፋን ኦሮሞ ምናምን ያሰራው ነበር። ሌሎቹ እየተረጎሙ ወደ አፋን ኦሮሞ ጀነራል ሳሞራ የኑስ እንደዚህ ያሉ እያለ ያስተረጉማል። እና እዚህ ላይ ምን ይላል? የትግራይ ጀነራሎች ፊታችሁን ወደ ኤርትራ አታድርጉ፣ ፊታችሁ ወደ ኤርትራ አታርጉ፣ ወደ አስመራ አታርጉ፣ ወደ አዲስ አበባ አርጉ እንጂ የትግራይ ጀነራሎቹን ነው። ማነህ አንተ? who the hell are you ቢባል እኔ የድሮ ኢታማዦር ሹማችሁ ነበርኩኝ እኮ አንተ ኮሎኔል ነበርክ፣ ወደ ብርጌደር አውጥቻ አባረር ያለው አንተ እኮ ቶሎ ጥሮታ ያስወጥ ያባረርኩ እኔ ነኝ። እኔ እኮ ነኝ እንደዚህ ያረኩት ማዕረግ የሰጠው እኮ እኔ ነኝ። እኔ እኮ አንተ ድሮ ሰላምታ ተሰጠኝ ነበር እኮ እኔ እኮ አንተ ኢታማዦር ሹም ነበርኩኝ እኮ ነው የሚለው ማለት ነው። የት ነበርክ? የትግራይ ህዝብ አደጋ ሲገጥመው አንተ ምን አበረከትክ? ይሄን የትግራይ ህዝብ ለመታደግ ምን አስተዋጽኦ አደረክ? መልስ የለውም። ሚዲያ ላይ ግን ይመጣል። አሁን በነገራችን አሁን ኮንፊደንስ እያሳደገ እየመጣ እና እየተሰደብኩኝ ነው ይላል። እየተሰደብኩኝ ማለት አይነኬ ነው። አሁን የሚያስበው ሳሞራ የኑስ አይነኬ ነው። ዛሬ እንደዛ የሚያስበው እንደዛ ነው። ኤታማዦር ሹም ነው። ብርሃኑ ጁላም አበባውም ሰላምታ የሚሰጡት ሰውዬ ስለነበር በዛ ደረጃ ነው የሚያስበው። አሁን ተራ ውዳቂ ባንዳ እንደሆነ አያቆም ራሱ። ባንዳ በነገራችን ባንዳ ነኝ አይልም። ባንዳ ሲሆን ምንድነው የሚለው? አይ እኔ እኮ በተዘዋዋሪ ህዝብን እየጠቀምኩ ነው፣ እኔ እኮ የህዝብ አጀንዳ ይዤ እኮ አዲስ አበባ ያለሁት። አብይ ትግራይ ላይ ይሄ ሁላ 1 ሚሊዮን ህዝብ ሲፈጅና በሰማይ በምድርም የጎረቤት አገርም የጎረቤት ክልልም አድርጎ በሚወርበት ጊዜ ኢታማዦር ሹም ነኝ እኔ የትግራይ የበላይነት የህወሓት የበላይነት እየተባለ አዲስ አበባ ተቀምጦ 17 ዓመት በኢትዮጵያ ታሪክ ረጅም ዓመት ኢታማዦር ሹም የሆነ ሰውዬ አዲስ አበባ ተቀምጦ እኔ የለውበት ማለት ከፕሪቶሪያ ሰላም ስምምነት በኋላ ለምን አልገባህም ሲባል ግብዣ አልተደረገልኝም፣ ጥሪ አልተደረገልኝም አለ። የዓለም መሳለቂያ ሆነ። በሙሉ ሁሉ ተሳለቀበት። አጠገብ ያሉ ጎልፍ ክለብ ያሉ እንዴት አድርጎ እንደሚሰርቡት እናውቀዋለሁ። የታይገር ውድስ እንትን መጫወቻ መሳሪያዎቹ በሙሉ እሱ አለው። በማን የተሰጠው? በቻይናውያን ኢንቨስተሮች ባለሀብቶች ምናምን ነው ያው ከሱ ጋር እኩል ለመሆንና እዛ እየተጫወትኩ ነው የሚለው እውላለሁ ይላል። ጊዜ እንደዛ ነው ማሳልፈው። የጥሮታ ዘመኔ ጥሩ አድርጌ እያሳለፍኩ ነው ይላል። in the expense of millions of ተጋሩ ማለት ነው።
ኢንፋክት ኢትዮጵያስ እንካ ብሎ ለአብይ አህመድ ስልጣን ሰጥቶ አስረክቦ ሀገሪቷን መቀመቅ የከተታት የሰውዬ ነው እና መደበቅ በነበረበት ሰዓት አሁን ይወጣል ወደ ሚዲያ የትም ይወጣል። ህወሓት እና የትዴፍ ሰዎችንም ስሜን እያጠለሹኝ ነው። በሐሳብ ግን እኔን መሞገት አይችሉም። በሐሳብ ከኔ ጋር መግጠም የሚችል የለም። በሐሳብ የሐሳብ ልዕልና አለኝ። እነሱ ግን ስሜ ዲፌም ያደርጉኛል ይላል። እሱ ምዕራብ ትግራይ አይዲፒ ዝም ብሎ መመለስ አለባቸው እያለ እየሰደቡኝ ነው ይላል። እኔ በሆነ ሌላ ነበር ማደርገው፣ ስድብ አይደለም፣ አቅሙ ስለሌለኝ ነው። የትግራይ ሉዓላዊነት ብሎ ነገር ምናምን የለም። አይዲፒ ሰው ማለት ሉዓላዊነት ማለት ሰው ነው። በቃ አብይ ይመለሱ እያለ ነው። አይዲፒ ይመለሱ፣ በሆስቴጅ ይዟቸዋል፣ ያ ቡድን ሆስቴጅ ይዟቸዋል ይላል። ይሄ አለቅላቂ የመንደር ተራ ውታፍ ነቃይ ስለ ትግራይ አይዲፒ እና የሉዓላዊነት ትርጉም ለኔ ሊነግረኝ ይፈልጋል። የሉዓላዊነት ትርጉም ሶቨርኒቲ የሚባለው የአገሪቱ የታማጆች የነበረ ሰው ስለ ሶቨርኒቲ ሊያስረዳኝ ይፈልጋል። እሱን ያሳደገው ቲፒኤልኤፍን ሊያስረዳው ይፈልጋል። 17 ዓመት ሙሉ 27 ዓመቱ ጀነራል ያደረገው ቲፒኤልኤፍን ሊያስረዳው ይፈልጋል። የትግራይ ህዝብ ስለ ሉዓላዊነት ትርጉም ሊነግረው ይፈልጋል። ከባድ እኮ ነው። የወደቀ እንትን ሄዶ አድርግ የተባለ ለየትኛው ህይወት ነው ብትሉት ያው ያቆምኮ ፎቆቹ በየታጥሮ ያሉ መሬቶች አሉ ገና ያልተገነቡ መቀለ ግዙፍ ሁለት ፎቅ አለው። ምንም ጥርጥር የለውም። ሁሉም የመቀለ ህዝብ የሚያውቀው ነው። መቼ ልትኖርበት ነው? ስንት ዓመት ልትኖር ከዚህ በኋላ? ሌላው ነው ያው ሌላው አውርሰው ትሄዳለህ ወይ መንግስት ይወርሳል ወይ ልጆች ነው የሚወርሱት። አለበለዚያ ጎልፍ ክለብ ትሄዳለህ፣ አንድ ጀራ በልተህ ደግሞ ትተኛለህ። ሌላ ነገር የለም። ሲጋራ ታጨስ ይሆናል፣ የሆነ መጠጥ ትጠጣ ይሆናል ምናምን። ይሄ ተራ ሰው የሚያደርገው ነው። ተራ ሰው ነው። ከዛ ውጭ ትርፍ እንትን የለም። ስምህስ ያንተ ሌጋሲስ አንተ በየትኛው ሞራል የትግራይ ጀነራሎችን ልትናገር ትችላለህ? አንተ በየትኛው ሞራል የቲፒኤልኤፍ አመራሮችን ልትወቅስ ትችላለህ? የት ነበርክ? ማነህ አንተ ብትባል ማነኝ ትላለህ ነው። የተዋረደ ሰው ቆዳውን ቀይሮ መምጣት አይችልም። ተፈትኖ የወደቀ ፌል ያደረገ ነው። ስለ ምዕራብ ትግራይ አይዲፒ ይመለሱ ሆስት ይዟቸዋል ያ ቡድን እያልክ የምታወራው ደግሞ ዋጋ የለውም። እኛ እንደሆን እኔ አውቃለሁ። በእውነት ተመልካቾች ይሄ ብዙ ሂሳብ የሚወራረድበት ነገር አለ ብዙ። እኛ ሚዲያ ላይ እስከቆየን ድረስ ሂሳብ ማወራረዳችን አይቀርም። ልክ እነግረዋለን። ይሄ ተሳስተሃል፣ ይሄ ነገር ጥሩ ነበር ብታረግ ብያል እነግረዋለን። ለወደፊቱ ደግሞ ብዙ ሂሳብ የሚያወራርድበት ሰው ይኖራል፣ አካላት ይኖራል። እድሜ ይስጠው። የምዕራብ ትግራይ ህዝብ ግን በሱ አንደበት መመለስ አለበት። ቲፒኤልኤፍ እንደዚህ ያደረገው የትግራይ ጀነራሎች ወደ አዲስ አበባ አቅጣጫ ነው እንጂ ወደ ኤርትራ አካባቢ አታድርጉ ይላል። አዲስ አበባ ተቀምጦ ማለት ነው። ውዳቄ የሰፈር ውዳቄ ሁላ ምን እስቲ በየትኛው እስቲ ጀስቲፋይ አድርገው እስቲ ማን የሚባል ጀነራል ወደ ኤርትራ አካባቢ ያደረገው በልስ ተናገር ብትሉት አይናገርም። አብይ የሚያወራው ብርሃኑ ጁላ የሚያወራው አቤት እንዴት ይንቋቸዋል ነው። እንዴት ይንቋቸዋል። እንደዚህ ድሮ ሳሙራ ሲባል በስክሪን ብቻ የሚያቀሰው አሁን ማንንም መጥቶ ይሄ ባንዳ ህዝቡን ጥሎ ደግሞ ሚዲያ ላይ መጥቶ ይናገራል። ይሄ ባንዳ ሲል በየመዝናኛ ቤቱ አንተ ላይ ሁሉም ሲሳፈጥ ምን ይሰማሃል? እኛ እንኳን በሱ ፋንታ እንኳን ተጋሩ ያፍራሉ እኮ። ይሄ ድሮ ሰው እኮ ይሄ ሳሙራ እኮ እዚህ ድረስ የነበረ ሰው እኮ ነው ይባላል። አሁን ሰላም ፈላጊ ከቲፒኤልኤፍ በላይ ለትግራይ የሚሰዋ ከስዩም መስፍን በላይ ለትግራይ የሚሰዋ ከአባይ ፀሐዬ በላይ ከአባይ ነፍሶ በላይ ለትግራይ ግንባሩ የሚሰጥ ከጀነራሎች ከነ ጀነራል ኢብራሂም በላይ ለትግራይ መስዋዕትነት የሚከፍል አድርጎ ነው የሚናገረው። እንደዛ ነው የሚያስበው። ትግራይ ውስጥ ካሉ አሁን በአክቲቭ ያሉ ጀነራሎች በህይወት ካሉት ከነሱ በላይ ለትግራይ ተቆርቋሪ፣ እነዚህ ለትግራይ ተቆርቋሪ እንዳልሆኑ እሱ አዲስ አበባ ተቀምጦ ግን ለትግራይ በጣም እንደሚያስብ እንደዛ ነው የሚለው። አብይ በዛ መንገድ ሂዱ፣ ውጣ፣ ወደ ሚዲያ እየወጣ በላቸው ነው የሚለው። የምዕራብ ትግራይ ፕሮፓጋንዳ አዲስ ቅርጽ እየያዘ ነው። አዲስ ቅርጽ
እነዚህን ነው የሚያመጣው። አንደኛው የፕሮፓጋንዲስት ፋርሴ ቡላ ይሄ የትግራይ እንደው እንደዚህ አይነት ሰዎች ነው። ፋርሴ ቡላ ሲባል ለከርሲቺ ማለት ነው። ሌላ ነገር የለውም እኮ ሆዳደር ማለት ነው። ፋርሴ ቡላ ማለት ሆዳደር፣ ቡላ ማለት ቡላ ማደር ማለት ነው። ፋርሴ ማለት ደግሞ ፋርስ ሆድ ማለት ሆዳደር ማለት ለከርሲቺ ነው የሚባለው። እንደ ግዕዝ ቋንቋ ባይሆንም ወደ አማርኛ ወሰደ። ይሄ ለከርሱ ነው የሚያድረው። ፎቁን ለመጠበቅ፣ ገንዘቡን ለመጠበቅ፣ ሀብቱን ለመጠበቅ እና ሌላ ደግሞ ሌላ ነገር እንዳያጋጥመው ልክ እንደ አባዱላ አይነት ማለት ነው። እንትና እንደ አባዱላ መሆን ያቅተው ነበር ወይ እንደ ሳወራ መሆን ያቅተዋል? በቴ ኡርጌሳ ግጥም አድርጎናል። ወጣት ነው፣ ቫይብራንት ነው፣ በጣም ኢነርጄቲክ ነው። ብዙ ነገር ቶሎ የሚገባው ትውልድ ነው ይሄ በቴ ኡርጌሳ። አባዱላን የሚያስንቅ ፕሮፓጋንዳ ይሰራ ነበር። እኔ ወሎ ነበር ማቀው መቼ እንደሄደ አላውቅም። ቀይ ባህር አሰብ እኔ በኔ እድሜ ወሎ ነበር ብሎ ፕሮፓጋንዳ መስራት ለበቴ ኡርጌሳ ቀላል ነበር። ግን አደርገውም ልምጭ ነው። አብይ ምንድነው ያለው? ወይ በልምጭ ልምጭ ነው የሚባለው ይሄ ትምህርት ተማሪዎች አስተማሪዎች የድሮ አስተማሪዎች የሚመቱበት በልምጭ ወይ በገንዘብ የማይታለል የለም የማይገዛ የለም ነው። ይሄ በምንድነው እንትን ያለው? በገንዘብ ልምጯን አልፈለጋትም። የአብይ ቆመጥ አልፈለጋትም። የአብይ ቆመጥ አልፈልግም፣ በገንዘብ ግን ልደለል። አባዱላም እንደዛ ነው። እነ በቴ ኡርጌሳ ብዙ መስራት ይችሉ ነበር። አይፈልጉም። ለዚህ ተዳረጉ ማለት ነው። ሌሎች እስር ቤት ያሉትም እንደዛ ናቸው። እነ ታየ ደንዳ እንደዛ ናቸው። ታየ ደንዳ እስር ቤት ሆኖ ድምጽ ይሆናል። የትግራይ ጦርነት እንዴት እንደተቀሰቀሰ፣ አብይ እንዴት እንዳደረገው፣ የትግራይ ጦርነት እንዴት እንደጀመረው በቴ ኡርጌሳ ለትግራይ ህዝብ ተናግሮ፣ ለአማራ ህዝብ ተናግሮ እስር ቤት ቅሊንጦ ገባ። ይሄ ሀገሪቷን መቀመቅ የከተተ ሰውዬ ሀገሪቷን በሙሉ እኔ ጌታቸው አሰፋ ጋር ጥል ነኝ ሰላም አልባባልም ምናምን ብሎ ሀገር እንደ ሀገር ያዋረደ አንድ ውዳቂ አሁን ተመልሶ ጺሙን አስተካክሎ ሚዲያ ላይ መጥቶ የትግራይ ጀነራሎች ተጠንቀቁ ይላል። ሚስቱን መልስ፣ ከሚስት ጋር ሰላም ፍጠር። መጀመሪያ እንኳን የትግራይ ጀነራሎች ለማስታረቅ ይቅርና ለማስጠንቀቅ ይቅርና ቤተሰብ ጠግን። ትግራይ አይዲፒ ተመለሱ እያልክ ያለ ሚስቴ ተመለሽ በላት ጉዳይ የለም። መጀመሪያ ቤትን ማስተካከል ያው ፓብሊክ ፊገር ነው እኮ ስለ ፓብሊክ ፊገር ነው እያወራን ያለ ነው። ተራ ሰው አይደለም። አሜሪካ ቢሆን ብዙ ኒውስ ይሰራል። የአሜሪካ ታውቃላችሁ ሚዲያ ነገር። ኢትዮጵያ ዜና ይሰራል። ኧረ ዝም በሉ ነው የሚባል። ኧረ ዝም ሼም ነው የሚባለው። ስለ አይዲፒ ለማንጓጠጥ የትግራይ አይዲፒ ለመስደብ ዝም በሉ አይባልም አይልም ሰው። ይሄማ የፕራይቬት ጉዳይ እኮ ነው ይላል ደግሞ። የፕራይቬት ጉዳይማ ዝም በሉ። የትግራይ አይዲፒ የትግራይ ህዝብ ላይ ግን ዝም ብለን እንደፈለግ ዶፍ ዝናብ አዝንብበት ነው። እኛ እንደዛ አናደርግም። መጀመሪያ ቤትን አስተካክል። የምዕራብ ትግራይ ጉዳይ በእነዚህ አይነት ሰዎች ውዳቂ ሰዎች ፕሮፓጋንዳ ሊሰራ ይችላል። አሁን በተጋሩ ሚዲያ ላይ ጭምር ያሉ ሰዎች አሉ። አክቲቪስቶችም ምን ይላሉ? መከላከያ ከምዕራብ ትግራይ ሙሉ በሙሉ ተቆጣጠረው። የአማራ ኃይሎች ተከዘዘ የሚባለው ምናምን ተጠራርጎ ወጣ ከምዕራብ ትግራይ። አሁን መከላከያ በእጁ አስገባ፣ ፌደራል በእጁ አስገባ ይላል። መጀመሪያ በማን እጅ ነበር? የአማራ ኃይሎች ይላል። የአማራ ኃይል ነው እንደ ምዕራብ ትግራይ የያዘው? ምንም አልያዘው። የምዕራብ ትግራይ ኃይል እኮ የአማራ ኃይል እኮ አይደለም። የአማራ ኃይልማ ማን ነው? የት ነው ያለው? ፋኖ ይባላል። 206ኛ ክፍለ ጦር ትላንት ያሳየኋችሁ እዚህ ፕሮግራም ታውቃው። መድገም አያስፈልገኝ ከስቱዲዮ ሁለተኛው ስቱዲዮ ላይ እየሰራ ነው አለ። 206 የሚባለው 25ኛ ክፍለ ጦር፣ 57ኛ ክፍለ ጦር ምናምን ሶስተኛ ሌላ አለ። ሶስቱን ክፍለ ጦር የት ገቡ? ሰልፉ አየን። ከባድ ውጊያ ገጥሟቸው ጣጣጣ አድርጎት አለቁ። 206 የት ገባ? ያ ፋኖ ይባላል። ምዕራብ ትግራይ ያለው ብልጽግና ኦህዴድ ያስተማረው ቁጭ በል እዚህ ተከዜ ዘብ ትባላለህ አንተ። ወርቅነህ ጉደታ ሜጀር ጀነራል ወርቅነህ ጉደታ የሚባል አንተን በበላይነት ያስተባብራል፣ አንተን ያስታጥቃል፣ አንተን ዩኒፎርም ያለብሳል፣ አንተን ኢምፓወር ያደርግሃል። ከዛ ተከዜ ዘብ የሚመጣው እዚህ እንትን ትገጥመዋለህ ይላል።
ይሄ የአማራ ኃይሎች አይደለም። ወርቁ ይሄ ደመቀ ዘውዱ ትግራዋይ ነው፣ ምንም ጥርጥር የለውም። እኔ ትግራዋይ አይደለሁም ያው ይላል ሚዲያ ላይ እንደዛ ነው የሚውለው። የተንቆላተፈ ምናምን አማርኛ ያወራል። በጣም ከኔ በታች በጣም ከኔ በታች የወረደ ነው። አማርኛ አይችልም ከኔ በታች በጣም እጅግ በጣም ግን ለብቻ ከሰው ጋር ሲያወራ ደግሞ ትግርኛ ነው የሚያወራው። ትግርኛ ነው። እኔ ጥንቅቅ ያለ አለኝ ባሰማቸው እኔ ምን ብዙ ነገር አለኝ ትግርኛ ሲያወራ ማለት ነው። ትግርኛ ነው የሚያወራው ከሌላ ጋር ምንም አይችለውማ። ትግራዋይ እኮ ነው። ግን አማራ ነኝ በቃ ብሎ እነሱ ደግሞ አጀገኑት። ትግራይን የደፈረ ህወሓትን የደፈረ ብሎ አጀገኑት። አሁን ማን ነው የሚቆጣጠረው? ኦህዴድ ነው የሚቆጣጠረው። ለምን አማራ ከሆነ ለምን ከእንትና ጋር አይገጥምም? አያብርም? ለምን ከዘመነ ካሴ ጋር ሆኖ ፌደራልን አይወጋም? አሉ ብዙ ተጋሩ አሉ። በነገራችን ላይ ምዕራብ ትግራይ እኮ ያዘው ፋኖ ነው የሚላል። እኔ አሁን ይሄ ላስረዳ በዚህ እድሜ አላስረዳም ማለት ይሄን ሁላ ሚዲያ ላይ በየቀኑ እየመጣው አላስረዳም። በየቀኑ ይሄን ታሪክ ይሄን ሁላ የኢትዮጵያ ነገር እየነገርኩት ምዕራብ ትግራይ እኮ ፋኖ ነው ያዘው አውቀነ የደደብከው ደደብ ይሆንኩ አውቀነ ነው የምለው። እየገባ አውቀ እየሰማ አውቀ ነው ደድበ እደር የምለው። ብልጽግና እንደዛ እሱ ነው የሚፈልገው። ተጋሩ ከአማራ ጋር ያለው የአማራ ኃይሎች ፋኖ እንዳይደግፉ አይዟችሁ የህዝብ ጥያቄ ነው፣ የህዝብ ጥያቄ ከሆነ ይሳካላችሁ በርቱ እንዳይል ምዕራብ ትግራይ እኮ ያዘው እኮ ፋኖ ነው። ተጋሩ ናቸው ይሄ የሚያስተጋቡት። በነገራችን ላይ ነው የምላችሁ አዲስ አበባ ተቀምጠው ለሆዳቸው የሚያድሩ ብልጽግና እንደሆነ አሁን የጀመረው ፌደራል ሙሉ በሙሉ ተቆጣጠረ የሚባለው እምቢ ብሎት ነበር ወይ? ፌደራል ማለት ማን ነው? ተቆጣጥሮት ነው የነበረው? ሜጀር ጀነራል ወርቅነህ ጉደታ ማለት ማን ነው? ተከዘዘብ ያስታጠቀ ነበር። ፌደራልም አይደለም እንዴ? ይሄ የአማራ ኃይሎች ተጠራርገው ወጡ የሚለው ጨዋታን ተወው። እዚህ ላይ የተሳተፋችሁ ያላችሁ ጉግ ማንጉግ እዛው ቀጥሉበት፣ ችግር የለውም። ተጋሩም ነን ተጋሩም በቀጥሉበት። ነገ ማለት ነገሩ እየበራ እንደዚህ ይሄ ክራይሲስ የሚቀጥል ይመስላል። አይቀጥልም እኮ አይቀጥልም። የብልጽግና በተለይ ደግሞ የአልቅበት የሚባለው ሰውዬ አቋሙ ምዕራብ ትግራይ የግሌ ነው፣ ወልቃይት የግሌ ክልል ነው፣ አማራና ትግራይ እንኳን ቢታረቁ ይሄ የግሌ ነው። በተደጋጋሚ ለብዙ ሰዎች የሚነግራቸው ነው። ለብዙ ሰዎች አጠገቡ ያሉ ሰዎች ሲሄዱ አገር እኮ እየፈረሰ ነው ምናምን ሲሉት እነግራቸዋለሁ ምን እንደሚላቸው። መጀመሪያ ግን ከትግራይ ተቀጥቅጦ ሲወጣ ከመቀለ ተቀጥቅጦ ሲወጣ ምዕራብ ትግራይ ምን እንዳላቸው ታሳያቸዋለሁ። ፕሪንሲፕል ነው ይሄ የብልጽግና ወደ ብልጽግና አቋም መቼም የማይቀየር ነው። በኃይል ካልሆነ በስተቀር ተለምኖ ታሽቶ ምናምን ተደርጎ ሽማግሌ ተልኮ የሀገር ሽማግሌ ተልኮ አይ ህገ መንግስት እኮ ነው ምናምን ተብሎ ሊቀይረው የማይችል ትግራይና አማራን በውጥረት ላይ አስቀምጬ ነው አዲስ አበባ መቀመጥ የሚችለው ብሎ እንትን አደረገው። ብልጽግና ከትግራይ ተቀጥቅጦ ይሄ ልድገመው ተሰባብሮ የወጣ ጊዜ ደጀን ወዳልነው ወደ ሰቆጣ ወጣን። ደጀን ወዳል አማራ ማለት ሰቆጣ አሁን ደጀን ነው ላብይ አይደለም ገብረ ጉራቻ የሱ አይደለም ደጀኑ አይደለም ሱሉልታ ደጀኑ አይደለም ሱሉልታ ኦላኔ ያለበት ፍቼ ኦላኔ ያለበት ደጀኑ አይደለም። ደጀኑ አሁን 4 ኪሎና 4 ኪሎና አዋሬ ብቻ ሆኗል። የኛ ሰፈር የሚለው አዋሬ ብቻ ሆኗል። ከትግራይ ተቀጥቅጦ ሲወጣ እኛ ተሰብረናል ተሸንፈናል የሚለው ስሜት ተው እንጂ አሁን ከመቀለ እንደወጣ ወደ ምዕራብ ትግራይ ይሄዳል ብሎ ፈርተው ተው እንጂ ይሄ እኮ የወልቃይት የጸገደ ህዝብ እኮ ድሮም ጀግና ነው አሁንም ጀግና ነው ሸብረክ ኃይልም ምናምን አወጥሮ ይገጥማል። መከላከያ ተሰባብሮ እየወጣ እሱ አይዞሽ ጠብቅ እዛ ትዋጋለ ከመጣ ወደ ወልቃይት ትዋጋዋለ ያለ ጊዜ አቋሙ ነው ሰማቸዋለሁ። እና በእውነት ሞራሉ የተሰበረ ሰው ፊቱ ላይ የሚታይ ነገር ታያላችሁ። ሞራሉ የተሰበረ አብይ ፊት ነው። የመቀለ የገባ ጊዜ ነው ትዴፍ። በነገራችን ላይ እዛ አካባቢ ሄዳችሁ አይታችሁ ይሆናል። የአርማጮ የወልቃይት የጠቀዴ ህዝብ እንኳን አሁን ባለው ሁኔታ ባለፉት 30 ዓመታት ያ ሁሉ ዱላ የወረደበት ኢትዮጵያዊነቱንም
የቤጌምድር ሰው መሆኑንም እየተናገረ እየሞተ እየተሰደደ ዛሬም አለ። ዛሬም ሸብረክ ያለ አካባቢ አይደለም፣ በትንሹም የሚል አካባቢ አይደለም። ይሄ ነገር ለኛ ፖለቲካ ሊሆን ይችላል፣ ለኛ ቁማር ሊሆን ይችላል። ነገር ግን ለልጆቻችን ምን እያልናቸው ነው? አትችልም አንተ ከሌላ ቦታ ጸብ ሲፈጠር ፍራ እያልን ያለ ነው የሚለውን ቆም ብሎ ማሰብ ያስፈልጋል። የሚዲያ ሰዎች እንደዚህ አይነት ናሬሽን ፈሪ አንድን አካባቢ አጉልቶ የሚያዩ ራሳቸውን አኮስሰው የሚያዩ ትውልድ የመፍጠር አንድ ጡብ እንደሆነ ማሰብ ያስፈልጋል። ሁለተኛው የዛሬ 2 ዓመት ያለው የኃይል ሚዛን ኢኮኖሚክ ዝግጁነት፣ የሚሊተሪ ዝግጁነት፣ የመንግስታዊ ውቅር ለምሳሌ ትግራይ ክልል የነበረውን ከሌሎች ክልል ስናወዳደር አይመጣጠንም። አሁን በነበረው ሁኔታ ወይ ዝቅታ ወይ ደግሞ ምናልባት የተቀራረበ ነገር ነው ያለው። በአጭር ጊዜ ውስጥ ትናንት በነበረው ሁኔታ ልጠቃ ይችላል የሚል ፍርሃት የሚፈጠርበት ምንም አይነት መሰረት እውነት የለም። ያው እንደምታዩት ይሄ አሁን ዝቅታ ከመቀለ እንደወጡ ነው። ሰብረነዋል፣ ትግራይ አፍርሰነዋል፣ በሻሻ አርገናታል የተባለ ነው። ድሮ በጣም ክልሎች አይመጣጠኑም። ትግራይ በጣም ከፍተኛ ነበር እድገቷ ማለት ነው። የትግራይ እድገት ፕሮፓጋንዳ መሆኑ ነው። በኋላ ምን አለ ቆየት ብሎ ህወሓት ለትግራይ ምን አመጣ? በሴፍትኔት የሚተዳደር ህዝብ ይዞ ራሱን የማይቀልብ ህዝብ ይዞ ምንም ትምት ምናምን ብሎ ምንም ዋጋ የሌለው አለ። መጀመሪያም እዚህ ጋር ምን ይላል? ድሮ ከፍተኛ ነበር፣ ከክልሎች ሁሉ ትልቁ ነበር። አሁን ግን ወይ ዝቅታ ላይ ነው ወይም የተቀራረበ ነው እና አንዱን ብሔር ከፍ አንዱን ማህበረሰብ ከፍ አድርጎ አንዱን የበታች አታርጎ ማድረግ ማለት ቲዲኤፍ ማን ይችላል በሚባልበት ነው። ቲዲኤፍ እየሰባበረ ሲያወጣው ቲዲኤፍ ተው እንጂ ቤጌምድር እኮ ድሮ ሸብረክ ካላለም። ቤጌምድር የሚባለው የመቼ ዓመተ ምህረት ስያሜ ነው? ቤጌምድር ማለት የትኛው ነው? ጎንደር ነው አይደል? ጎንደርና የተወሰነ ጎንደር ይመስለኛል። ቤጌምድር ማለት ጎንደር ነው። ቤጌምድር የሚባለው በኢትዮጵያ ፌዴራል ስርዓት በህገ መንግስቱ ክልል እንደዛ የሚባል ቦታ የለም። ቤጌምድር የሚባል የለም። ቤጃ ምናምን የቤጃ ምናምን ቤጌምድር ማለት እስከ ቤጃ ነው፣ እስከ ኤርትራ አካባቢ ቤጃ ነው አይደል? እንደዛ የሚባል ከዛ ጋር ነው የዛ ምድር የቤጃ ምድር እንደዛ ነው ይመስለኛል። ዝም ብሎ እኔ አንትሮፖሎጂስት አይደለሁም፣ ግን እንደዛ ነው። ግን ቤጌምድር ማለት ይሄ ጎንደር ማለት ነው በዛኛው። ቤጌምድር የሚባል ኢትዮጵያ ሳይኖር እሱ ምን አደረገ? ጸገዴ በዛ አካባቢ እኮ ለራሱ ሸብረክ ካላለም እኮ እና አትፍሩ እንጂ አትፍሩ ብሎ እና ይሄን እዛ ለብቻ ራስን ቻል ነው ራሱ። ሰራዊቱን ግን ተሰባብሮ እየወጣ ጊዜ ማለት ነው እንደዛ ያለው። ይሄ የብልጽግና ፕሪንሲፕል ነው፣ የኦህዴድ ፕሪንሲፕል አብይ ማለት ነው። ኦህዴድ ማለት ደግሞ እነ ሳሞራ የሰፈር ውዳቂዎች በሙሉ አይዲፒ ይመለሱ፣ ከዛ በኋላ ህገ መንግስት፣ ከዛ በኋላ ስለ እንትኑ ቀስ ብሎ ይነገራል፣ ስለ ሉዓላዊነት ቀስ ብሎ ይነገራል። ሉዓላዊነት ማለት እኮ ህዝብ ነው የሚል ተንታኞች ደግሞ ምድረ ዶግማ ምንም ንቅርቅ የማይል ዶግማ ነው። ይሄ ዶግማ የሚባል ዶግማቲክ የሚባል የማይቀየር ማለት ነው አይደል? በሃይማኖት የማይቀየሩ ፒላር፣ የአንድ እምነት ፒላር። የእስልምና ዶግማ አለ፣ የክርስትና ዶግማ በቃ በእስልምና ምን እንደሚባል አላውቅም። በቁርአን ዶግማ ይሄ እንትን ማለት ይሄ ሰውዬ አይገባውም ማለት አይደለም። እንደዛ ግን እንደማይገባው ነው አክት የሚያደርገው ራሱን የማይቀይር። ይሄ አገሪቷ ወዴት እየሄደች ነው? ብልጽግና ትግራይ ላይ እየተከተለ ያለው ፖሊሲ ምንድን ነው? አማራ ላይ እየተከተለ ያለው ፖሊሲ ያለው ምንድን ነው? በኢትዮጵያ ስልጣን ላይ ለመቆየት እየተጫወታቸው ያለው ካርዶች ምንድን ናቸው ብሎ ለነ ሳሞራ ምናልባት ሳሞራ የኔ አረዳድ ላይ ነው ይችላል። እሱ በሚሊታሪ ጎበዝ ሊሆን ይችላል፣ እኔ በሌላ ጎበዝ ሊሆን ይችላል። አንዳንዱ ሆን ብሎ ነው፣ አንዳንዱ አይገባውም፣ አንዳንዱ አውቆ ነው። የአደንፋራ ጉዳይ እንሂድ። አደንፋራ አንድ ልንገራችሁ ትልቅ ነገር። አደንፋራ ምክትል ነው፣ የብልጽግና ምክትል ነው። ጃዋር መሐመድ ከትላንት ወደ ቢቢሲ ላይ ያደረገው ቆይታ የኢትዮጵያ ፖለቲካ ትግራይና አማራ ከፌዴራል ፖለቲካ ከማዕከል ፖለቲካ ተገለዋል ማለት ከጨዋታ ውጭ ሆኗል፣ ስልጣን ላይ አይደለም አማራና ትግራይ ብሏል። ስልጣን ላይ ያለው በኦሮሚያና በደቡብ አካባቢ ነው ምናምን የሚለው። አሁን አደንፋራ ምክትል ብልጽግና ነው።
ከዛ ቂቅ ብሎ ያው በጣም እኮ የሚገርም እኮ ነው። አንድ ፍሬ ልጅ ነው ኖርማሊ 99 ሚሊኒየም አካባቢ ነው ሲቪክስ ግራጁዌት ያደረገው ሲቪክስ ዲፓርትመንት ባህር ዳር እንደዛ ነው የሰማሁት እንደ ሲቪክስ ይመስለኛል ባህር ዳር ዩኒቨርሲቲ ማለት ተሞክሮ የለውም ወጣት ነው ማለት ነው። እና አብይ ልክ እኔም የብልጽግና ሰው ነኝ ብሎ አክት ያደረገ ሚዲያ ላይ እየወጣ ይናገራል። ምክንያቱም የብልጽግና ምክትል ፕሬዝዳንት ነው በምክትል ጠቅላይ ሚኒስትር ማዕረግ ምክትል ፕሬዝዳንት ነው። ይሄ ምን አቅም አለ ብትሉት በአብዛኛው የኢትዮጵያ ቦታ ለምርጫ ዝግጁ ነው ብሏል። የኢትዮጵያ ቦታ ዝግጁ ነው። እኔ ትግራይ ዝግጁ አይደለም ትግራይ አይደረግም ብዙ ጊዜ ተናግሬያለሁ አይደረግም። ጀዋር ደግሞ ትላንት መጣና ኦሮሚያና አማራ አይታሰብም አለ። ትግራይ ኦቤስ ነው ምንም ጊቭን ነው ትግራይ አይታሰብም። አሁን ደግሞ አማራም አይታሰብም ኦሮሚያም አይታሰብም። እንደ ፖለቲካ ፓርቲዎች እነማን ናቸው የሚወዳደሩት? የሉም። ቦታውም የትም አትወዳደርም። የጸጥታ ጉዳይም አመች አይደለም። አደም ፋራህ እሱ ከየት አምጥቶ እንደሚናገረው አብይ ብቻ ነው የሚያውቀው። ኢትዮጵያ ምርጫ ታካሂዳለች ዘንድሮ ምርጫ ቦርድ አያውቅም። ወይዘሮ ማን ናቸው የሚባሉት? ወይዘሮ ያለም ነው ሜላት ወርቅ የምትባለዋ ዘንድሮ 5ኛ ዓመታችን ነው የግድ ነው ዘንድሮ ትላለች። 5ኛ ዓመት እኮ አይደለም ምርጫ የሚካሄደው 6ኛ እኮ አደረገች እኮ ኢትዮጵያ። 5 የሚለውን ቁጥር መዓዛ አሸናፊ የምትባለዋ የፌዴራል ፍርድ ቤቶች ፕሬዝዳንት ጠቅላይ ፍርድ ቤቶች ፕሬዝዳንቷ እኮ 5 የሚለው 6 ብሎ ተተረጎመ እኮ ይተረጎማል ይቻላል ብሎ አሁንም ተርጉሚው 5 የሚለው 7 ማድረግ ይቻላል በ7ኛ ዓመት 2 ዓመት ያስፈልገኛል ብለሽ ደግሞ ተርጉሚው። ሀገራዊ ምርጫ ለማካሄድ በጣም ትልቅ የሚባል የሎጂስቲክስ ሰፖርት ያስፈልጓል፣ ዝግጅት ያስፈልጓል። ከ300,000 በላይ ምርጫ ታዛቢዎች ያስፈልጓል። በርካታ ጤና ምርጫ ጣቢያዎች ምናምን ዝግጅት ያስፈልጓል። ኦብዘርቨርስ ያስፈልጓል። ይሄ ፕሪንት ማድረጉ ማለት ነገር 1 ዓመት ከ8 ወር ነው የሚፈጀው ኖርማሊ። የባለፈው ኤክስፒሪየንስ የነገሩን የምርጫ ቦርድ ሰዎች የነገሩን ነው። 1 ዓመት ከ8 ወር 1 ዓመት ከ6 ወር አካባቢ ነው የሚያስፈልገው። ሴትዮዋ ግን አሁን ልጀምር ችግር የለው አሁን ልዘጋጅ እችላለሁ ነው የምትለው። አድርጊ ስለተባለች ነው። አብይ ደውሎ ተይው እባክሽ ይላታል። እንደሚላት ምን ጥርጥር አለው? ትግራይ እንደሆነ ተናግሬያለሁ፣ ጉራ አይደለም አይደረግም ብያለሁ። የማይደረግበት ምክንያት ትግራይ ወደ ነበረችበት ካልመለስክ በስተቀር ትግራይ ምርጫ አይደረግም። አደርጋለሁ ብለህ ጀምረው የምሬን ነው። አያረገውም ግን ችግሩ አያረገውም። አደርጋለሁ ግን ተንቀሳቀስ ብያለሁ አታደርገውም ነው። አማራ ክልልም አታደርገውም። ኦብቪየስሊ ደብረ ማርቆስ ሰኔን ወረዳ ሳሃን ወረዳ ነው የምታደርገው። ወሎ ታደርጋለህ፣ ቆቦት ልታደርግ ነው። አማኔ ማቸካላ አካባቢ ልታደርግ ነው። የት አካባቢ ነው የምታደርገው? ባህር ዳር አታደርገውም። ባህር ዳር አታደርገውም። ደግሞ አሁን ብልጽግና አካባቢ እየተሰማ ያለው ጉድ ልንገራቸው። አሁን ትልቁ ነገር ብናገሩ ችግር የለውም ብዬ ፋኖ ትንሽ ድሮኖች ያዘ ተባለ፣ ይዟል ተባለ። ከግብጽ ይሁን ከሱዳን ይሁን ከየትም አገኘ። አሁን ብልጽግና በኩል እየተጨነቁ ያለው ጭንቀት ነው የምነግራቸው። እና ትንንሾች ናቸው። ይሄ አጥፍቶ ጠፊ አይነት ድንጋይ አብይ የሚናገራቸው ማለት ነው። አጥፍቶ ጠፊዎች ናቸው። ከዛ ኦፕሬት የሚያደርጉም ሰልጥነው መጥተዋል። የት ነው የሰለጠኑት አይታወቅም። የሚወራው ነው እኔ ምንም እንትን የለኝም። የሚወራው ግን 100% ነው። ብልጽግና አካባቢ ያለው ጭንቀት ነው። እና መጀመሪያ ማንን ሊያጠቁ ይችላሉ? ጀነራሎቹን። ብርሃኑ በቀለ አካባቢ ነው ያለው። ብርሃኑ ማን ነው? አደም መሐመድ ተሰማ የት አካባቢ ነው? ጀነራሎቹ ይታወቃሉ። ፕላስ አረጋ ከበደ ቢሮ ይታወቃል፣ ቤቱ ይታወቃል፣ እንቅስቃሴው ይታወቃል። በተለያየ መንገድ ኢቭን ቴሌፎኑ በቴሌፎኑ ጭምር ዲቴክት ይደረግ ይችላል። ብልጽግና የሚያወራው ነው። ከዛ ሄዶ አጥፍቶ ጠፊዎች ናቸው ነጣጣ ያደርጓቸዋል። ፋኖ ተንቀሳቃሽ ድሮን ይዟል ነው እየተባለ ያለው። ያርገው ነው የምለው ኖርማሊ። ያው ምን ጥርጥር አለ? ደሙም ቀላል ነው። ኮኦርዲኔት የሚያደርግላቸው ይሄ ነገር የሚያደርግላቸው ካገኙ ይሄ ቀላል ነው። ኦፕሬት ለማድረግ ምናምን ቀላል ነው። ምንም ጥርጥር የለውም። ብዙም ትሬኒንግ የሚያስፈልገው ማለት ነው። ብልጽግና ግን ይሄ ድሮን የሚባለው ብቸኛ አመዴ በላይነሽ አመዴ ምናምን እያሉ ሲቀለድባት የነበረችው ድሮን ለካ እያንዳንዱ ቤት ገባች የሚለው ስጋት ብልጽግና አካባቢ ገባ። እነሱ እንደዛ ካደረጉማ
ትግራይ ደግሞ ዌል ኦርጋናይዝድ ናቸው። ሰራዊቱም ድርጅቱም ኦርጋናይዝድ ነው። ፋኖ እጅ እንደዚህ ከገባማ እነሱ ጋር ገንዘብ እጥረት ካልገጠማቸው በስተቀር ያስገቡት ይሆናል የሚለው ትልቅ የተተነተነ ነው። አዲስ አበባ ትንታኔ እየተሰጠው ነው። እና አረጋ ከበደ በተለይ ጭንቀት ላይ ነው። ይሄን ጉዳይ ተናግሬው ቢሄድ ብዬ ነው። ከዚህ በተጨማሪ የኢትዮጵያ የአደም ፋራህ መጀመሪያ ላሰማችሁና ተመልሼ ልምጣ። የአደም ፋራህ ጉራው ማለት ነው። በአሁኑ ወቅት ምርጫውን ሰላማዊ በሆነ መልኩ ከማካሄድ አኳያ በየአካባቢ ምን አለ የሚለው ታይቷል። አሰስመንት ተሰርቷል። አብዛኛው አካባቢ ምርጫውን በሰላማዊ መንገድ ለማካሄድ የሚያስችል ምቹ ሁኔታ አለ የሚል ነው ውጤቱ የሚያሳየው። ምርጫውን በሁሉም የሀገራችን አካባቢዎች በሰላማዊ መንገድ እንዲካሄድ ማድረግ ነው የፓርቲያችን ግብ። ስለዚህ ለዚህ ስኬት የድርሻችሁን መወጣት ይኖርባችኋል። ያው ወጣቶቹ ናቸው እነዚህ የብልጽግና ካድሬዎች ናቸውና ይሄ ከብልጽግና መንደር የሰማ ነው። ተመልካቾች አማካሪዎች አሉት፣ አብይ አማካሪዎች አሉትና አሁን ሰው የሚለው ኢትዮጵያ በአብዛኛው ቦታ ያለን አሰስመንት ያለን ግምገማ በአብዛኛው ቦታ ሰላማዊ ምርጫ ለማካሄድ ምቹ ሁኔታ አለ ብለን ገምግመናል። ስለዚህ እናንተም ተዘጋጁ፣ የበኩላችሁን አስተዋጽኦ አድርጉ፣ ወጣቶችም ካርድ አውጡ፣ ኢሌክሽን ላይ እንዲሳተፉ አድርጉ። ብዙ ጊዜ ወጣቶች ምርጫ ላይ አይሳተፉም ስለሚባል ነውና ይሄን መስራት አለባቸው። ለወጣቶች ነው ይሄ ፋርሴቡላ ፌስቡከሩ በየክፍለ ከተማ የአዲስ አበባ የብልጽግና መዋቅር ያለው ይሄ የወጣቱ ክንፍ ነው። ይሄ የወጣት ክንፍ ነው። አቅም የለው ይሄ ሰውዬ እንዲያውቀው አብይ መረጃ ይሰጡታል። የነገሩን ነው ልንገራቸው። ይሄ ሰውዬ አቅም የለውም። ለምን አድርግ በል የተባለው ነው እያለ ያለው ሀሳብ ቀይሬዋለሁ ብሎ ከነገረው አደም ፋራህ ትተነዋል በቃ ብሎ መግለጫ ይሰጣል በመክስ ችግር የለውም። ሀገሪቷ የአንድ ሰው ሀገር ነች። አንድ ሰው በእንቅልፍ ልቡ ዝም ብሎ በቃ ነሸጥ ካደረገው ነገ ጧት የሆነ ነገር እስወጣ ብለን እንምጣ እያለ የሆነ ነገር ራሱ ዘና የሚያደርግበት እንዴ ዘና ለማለት ሲጨንቀው ዶክተር ሚልኬሳ ባለፈው እዚህ ሚዲያ ላይ የተናገረው ነገር አለ። በጣም የገረመኝ ደግሞ ከብዙ ሰው ጋር የሰማሁት ነው። ከብዙ ሰው የነገረኝ ነው። ሲጨንቀው እኔ የምላችሁ የት ነው ማንጋ ለቅሶ አለ ብሎ ነው በቃ ሰው ጥሩልኝ ይላል። ታዋቂ ሰው የፓብሊክ ፊገር የሆነ አርቲስት ይሆናል ወይ ምሁር ፖለቲከኛ ለቅሶ ካለ የሆነ ነገር ካለ ከዛ ሄዶ ከችላል ሳይጠበቅ ምናምን ሄዶ ከችላል እንደ መዝናኛ ሲጨንቀው በሱ ነው የሚዝናናው። ይሄ ከባድ ነው። አይኖ ሲጨንቀው ብዙ ሰው ሲጨንቀው ከልጆች ጋር መጫወት ደስ የሚለዋል። ጭንቀት ከልጆች ጋር ወይ ወክ ማድረግ የሚፈልግ አለ። ፊልም ማየት የሚፈልጋል። መጽሐፍ ማንበብ የሚፈልጋል። ወክ ያደርጋል። አንዳንዱ ሲጨንቀው ይጠጣል። የተለያየ ባህሪ የሰው ባህሪ አለ። ይሄ ሰውዬ ግን ሲጨንቀው ለቅሶ ቤት እንሂድ የሚል ጠቅላይ ሚኒስትሩ አዲስ አበባ ያለው ለቅሶ ቤት ደስ የሚለው እና የእሱ አማካሪዎች የአደም ፋራህን ኦፖዚት ነው የነገሩት። አደም ፋራህ እኛ ብልጽግና የደረሰን መረጃ የእኛ አሰስመንት በአብዛኛው የኢትዮጵያ ቦታ ሰላማዊ ምርጫ ለማካሄድ ኢናብሊንግ ኢንቫይሮንመንት አለ፣ ምቹ ሁኔታ አለ ነው የሚለው። ትክክለኛ መረጃው ግን ለእሱ የሰጡት ለአብይ የሰጡት መረጃ አለ፣ ዶክመንት ነው። አንደኛ የኢትዮጵያ አብይ እንደሆነ ዶክመንት አያነብም። የኢትዮጵያ አለ ግምገማ ከኢህአዴግ ይሄ እንኳን ግምገማ አያውቅም አይወድም፣ ግን ሪፖርት አለ። የኢትዮጵያ ብልጽግና ፕሮዲስ የሚያደርጋቸው ዶክመንቶች አሉ። 40 ፔጅ 30 ፔጅ ኢንትሮዳክሽኑ ጭምር 8 ፔጅ ይሆናል። ቁም ነገሩ 20ኛ ፔጅ ላይ ልታገኙ ትችላላችሁ። ይሄ የቲፒኤልኤፍ ነው። የቲፒኤልኤፍ መግለጫ ሲያወጡ 5 ፔጅ ያወጣሉ። ቁም ነገሯ 3ኛ ፔጅ ላይ የሆነ ቦታ ላይ ወሸቅ አድርጋ የሆነ ቦታ ላይ ትገኛለች። 5 ፔጅ አያነብም። ይሄ ትውልድ እንደዛ ነው፣ አያነብም። በሁለት ፓራግራፍ የምትናገረው ካለ ኢንትሮዳክሽኑን ኮንክሉዥኑን ተውና ቆረጥ ጣት አደርገዋለሁ። ዛስቲት በተለይ ለውጭ ዲፕሎማቲክ ኮሚኒቲ አጭር ነው የሚወደው፣ አጭር መግለጫ ነው የሚወደው። ተመልከቱ ስቴት ዲፓርትመንት የሚያወጣ መግለጫ ወይ የአሜሪካን ኤምባሲ አዲስ አበባ ያለው ሲያወጣ መግለጫ ሌሰን ነው የምናወጣው። ይሄ ለሌላም ተሞክሮ ነው። ቅልብጭ ያለች ትንሽዬ በሁለት ፓራግራፍ ጨርሷል፣ አለቀ። ሌላ ባክግራውንድ ሲያወጣ ኃይለ ሥላሴን ሲኮንን፣ ኢህአዴግን ሲኮንን፣ ኃይለ ማርያምን ሲኮንን፣ ወያኔን ጁንታን እያለ ምናምን ሲኮንን፣ ከዛ
ብልጽግናችን፣ አገራችን፣ ልማታችን፣ ድርጅታችን፣ ፓርካችን፣ ኮሪደራችን ይላል። ማን ይሰማሃል? ይሄ ቁም ነገሩ የት አካባቢ እንዳለች የለም። አብይ አህመድም ራሱን ከኢየሱስ ጋር ለማወዳደር የትና የት ሄዳል? ጎልጎታ ሄዳል፣ ቤተልሔም ይወርዳል፣ የሆነ ቦታ ይመጣል። እና ሰው ምን ለማስፈልጎ የሆነ ቦታ ላይ ወሸቅ አድርጓታል። አንድ ሰንተንስ የሆነ ነው የምትገኘው። አብይም እሱ የሚጨንቀው ይመስለኛል። ሪፖርት ሲያመጡለት ሰፊ ሪፖርት ነው። አንደኛ ከመከላከያ ሪፖርት ያመጡለታል። ከዛም ከሀገራዊ ደህንነት ከኢንሳ ከምናምን ያመጡለታል። ቢዚ ነው አይደል? ቢዚ ነው የሚሆነው። አጠገቡ ደግሞ ሰው የለውም። ሰው ያለው ይመስለዋል ብዙ ሰው። ዶክመንቱን ፊልትሬት አድርጎ ይሄ ያለ በጣም ዛሬ የጋምቤላ ክልል ትልቅ ጥያቄ ያለ ጋምቤላ እየታመሰ ነው እና ያንተ ውሳኔ የሚያስፈልገዋል ይሄ ማድር የማይውል ነው ብሎ ጠረጴዛ ላይ ቁጭ ያደርግለታል። ከትግራይ በኩል እንደዚህ ያለ ሪጂናል ቀጠናው ጉዳይ እንደዚህ ያለ ሰውየው የለም። የት ነው ያለው? ፓስተር ጋር ሄዷል። የት ጋር ሄደ? ችግኝ የሆነ ነገር ሊያደርግ ሄደ። የት ሄደ? ባሌ ሄደ። ጠረጴዛው ላይ ማአት የኢትዮጵያ ችግር እዛው ጠረጴዛ እየጠበቀው ማለት ነው። እና ሲነግሩን ችግር የለውም ብዙ አማካሪዎች ስላሉ ነው። ልንመክረው ሄደን ልንመክረው አማካሪዎች ናቸውና ይሄ የኢትዮጵያ በተለይ ደግሞ ሴኩሪቲ ጉዳይ በተመለከተ ነው የማወራው። ልንመክረው ሄደን መክሮ ላከን፣ ምክር ለግሶ ላከን። ሀገሪቷ ችግር ላይ ነች። የጸጥታ ጉዳይ እንደዚህ የትግራይ በእንደዚህ ሊቀጥል አይችልም። ልንገራችሁ የትግራይ ጉዳይ በዚህ ሊቀጥል አይችልም። ቀን እየቆጠረ ነው። መጨረሻ ላይ መፈንዳቱ አይቀርም። የትግራይ ፖለቲካ ኤሊት፣ የትግራይ ህዝብ፣ የቲዲኤፍም ዋሃትም ሌላ ፖለቲካ ፓርቲዎችም ትግራይ ምድር ላይ ያሉ ጤነኛ የሚባሉ ፖለቲካ ፓርቲዎች፣ ኮሚቴ የሆኑ ፖለቲካ ፓርቲዎች የትግራይ ሉዓላዊነት ቀይ መስመር ነው። እኔ አይደለም የምለው፣ እኔ በየቀኑ የምናገረው ነው። ቀይ መስመር ነው። እነሱም ይነግሩታል። ትክክለኛ አድቫይዘሮች አሉ። የትግራይ ነገር የሆነ ነገር ካላደረክ ወደ ጦርነት ወደ መግባታችን አይቀርም። ይሄ ከገባን ደግሞ ትግራይን ከነካ ኤርትራ መግባቱ አይቀርም። ኤርትራን ከነካ ትግራይ መግባቱ አይቀርም። ነገሩ ደግሞ ያው ተናበው ደግሞ እርስ በርሳቸው መናበብ ይችላሉ። እርስ በርሳቸው ሞቢላይዝ መደራረግ ይችላሉ። መተጋገዝ ይችላሉ። ተሞክሮ አላቸው። ይሄ ያለው ኃይል ያው ከአስመራ እስከ ደምቢዶሎ በተለምዶ ነው ደምቢዶሎ የምንለው እንጂ ሱሉልታ ነው ያለው። ከአስመራ እስከ ሱሉልታ ያለው ኃይል በአጭር ጊዜ የሆነ ነገር ሊያደርገን ይችላል ብለው የሚሰጡት አሉ። ጤነኛ የሆነ ከዛ መከላከያም ይሰጧል። ለምሳሌ የአፋር ሐራ መሬት የሚባል አፋር ያሉ ተጋሩ ወንድሞቻችን ዋጋ የላቸውም ብሏል። ይሄ ዋጋ የከሰረ ነው፣ በዚህ ውጤት አናመጣም ብሎ ሪፖርት ሰጥተውታል። አብይ የሰጡት እነ ጻድቃን ጌታቸው እንዳይመስላቸው፣ እነሱ እንጀራቸው ነው፣ እነሱ ሞራላቸው ነው። አሁን የጌታቸው ምክትል ማን ነው? ሀፍቱ ኪሮስ የሚባለው ህጋዊ የደቡብ ትግራይ አስተዳዳሪ ነው የሚሉት ራሱ የሚጠራ ህጋዊ። አሁን ማጫው ያለው ህጋዊ አይደለም። የስምረት ፓርቲ አፋር ያለው ግን አፋር ሰራዊት የሚያደራጀው ግን ህጋዊ። ስምረት ደግሞ ፖለቲካ ፓርቲ ነው፣ ሰራዊት አለው ግን እሱ ስምረት ጌታቸው ማለት ነው። ከአፋር ጋር የአፋር እዛው አስተባባሪ ነው። የራሴ ሰራዊት ብሎ ነው የሚያስበው። ለብልጽግና ለአብይ የተሰጠው ሪፖርት ዋጋ የለውም። ይሄ አንደኛ ቀስ በቀስ እየሄዱ ነው። ከትግራይ ደግሞ ወደ አፋር የሚመጣ የለም፣ አዲስ መጪ የለም፣ ሀያጅ ብቻ ነው በዛ እና ሞራልም የለውም። ሞራልም በጣም ብዙ በተለይ ባለፈው በድሮን ምናምን የወጋቸው ጊዜና ሄዱና ትግራይ ውረዱ ባላቸው ጊዜ በጣም ብዙ ስለተቀያየሙና አንዳንዶቹ ወደ ቀልባቸው ስለተመለሱ ጥሩ ውጤት ጥሩ ስሜት ላይ አይደለም እነዛ ያሉት። ለአብይ የተሰጠው ይሄ የአፋር የከሰረ ነው፣ ዋጋ ወጪን የምናወጣው ዋጋ የለውም ብሏል። እና አማካሪዎቹ ሲመክሩት ሄዶ 5 ደቂቃ አይሰማም። እንደዚህ ነው ሲሉ በቃ ተውት እባክህ አልገባህም ብሎ ይሄ ምን መሰለህ ይሄ እንደዚህ ነው ብሎ አማካሪዎቹ ተመክረው ይመለሳሉ። ራሳቸው ተስፋ ያለን ብሏል። ከዚህ ጋር የማይተናነስ ተስፋ በልጅጌ የሚባል ሰውዬ ትግራይ አገራዊ ምክክር ዝግጁ ነች ይችላል። ይሄ ነቀዝ ትውልድ እኮ ነው አዲስ አበባ ወንበር ላይ ተቀመጠው። ጀዋር መሐመድ ስልጣን ላይ ያለው ትግራይና አማራ ከስልጣን ተገሏል። ስልጣን ላይ ያለው ኦሮሚያና ደቡብ ነው ያለው። ማሳያ እሱ ነው። አሁን ያሳየኋችሁ አደም ፋራ ነው።
ቀጥዬ የማሰማቸው ደግሞ ተስፋዬ በልጅጌ ነው። ተስፋዬ በልጅጌ ሳውላ ነው። ሳውላ ከሞገፋ አካባቢ ማለት ነው። ሳውላ ሆስፒታሉ ሲዘጋ ጸጥ፣ ሆስፒታሉ ነርሶቹ ሐኪሞቹ ወጥተው ሄዱ። ብር የለም ወደ ተለያየ ሙያ ያለ ሙያቸው ማለት ነው ወጥተው ሄዱ። እሱ ችንታ ቅጣት አይሰጠው። የመንግስት ተጠሪ ነው በፓርላማ ይመስለኛል እንትን ካላለ እና ይጠይቅ ስለ ትግራይ ሁሉም ነው የሚሸናባት ትግራይ በዚህ ሰዓት ችግር የለበትም። አሁን አፍ ያለው የተኮላተፈም ቢሆን እንደኔ ይዘምታ ትግራይ ላይ ይዘምታል። ችግር የለው ያ ጊዜ የሰጠው ቅል ስለሆነ ማለት ይሄ ሰውዬ የተናገረው ግን የምክክር ኮሚሽኑ ለምክር ቤቱ ሪፖርት ሲያቀርብ ማየት እንደቻል ነው በትግራይ ክልልም የቅድሚያ አጀንዳ ማሰባሰብ ስራ ከተለያዩ ማህበረሰብ ክፍሎች ጋር ውይይት ተካሂዷል። የተለያዩ የማህበረሰብ ክፍሎችን ከሚወክሉ አደረጃጀቶች ጋር፣ ከወጣቶች ጋር፣ ከሴቶች ጋር፣ ከምሁራን ተወካዮች ጋር ውይይት ተካሂዷል። ከሃይማኖት መሪዎች ጋር፣ ከሀገር ሽማግሌዎች ጋር ውይይት ተካሂዷል። ወደ 8 ከሚሆኑ የፖለቲካ ፓርቲዎች ጋር ውይይት ተካሂዷል። የትግራይ ውስጥ ያለው ማህበረሰብ አቋም ምንድነው ካልክ ሰላምና ሰላም ብቻ ነው። ትግራይ ማህበረሰብ እንደ የትኛውም ኢትዮጵያዊ የሚያነሷቸው ጥያቄዎች አሉ። ነገር ግን እነዚህ ጥያቄዎች በሰላማዊ መንገድ እንዲፈታ፣ ግጭት፣ ሞት፣ ወጣቱን ልጆችን ሁሉም ለጦርነት መገበር ተገቢ እንዳልሆነ የትግራይ ህዝብ ውስጥ በጣም የማያሻማ አቋም መኖሩን መነጋገር መወያየት ችሏል። የሀገራዊ ምክክር ኮሚሽኑ ይሄ ሂደት እንዳይሳካ የሚያደርጉ አካላት ጥቂቶች ናቸው። ሁሉም በትግራይ ህዝብ ስም ይሄ ነጋዴ ያው ጊዜ የሰጠው ቅል ነው። ይሄ በተጋሩ ትግራይ ሀገራዊ ምክክር ዝግጁ ነው ይችላል ሞክረዋ መተ ለምን አንተ ለምን ታወራለህ? መስፍን አርአያ አይበቁ? ዮናስ አዳይ የሚባለው ለአብይ ፒኤችዲ የሰጠው ሰውዬ አይበቃም? እሱ የአብይ ለአብይ 90 ያው ዲግሪና ሃይ ስኩል እና እንትን የተምታታበት ሰውዬ ፒኤችዲ የሰጠው እሱ አይበቃም? ሴትዮዋም አለች እኮ በየተራ ይሄ የትግራይ ህዝብ ሰላም ነው የሚወደው ይላል እና ጦርነት ይወዳል። የጦርነት የሚወድ ህዝብ አለ እንዴ? የኦሮሞ ህዝብ ጦርነት ይወዳል። የሳውላ ህዝብ፣ ጋሞ ህዝብ፣ የጎፋ ህዝብ ጦርነት ይወዳል ተብሎ የሚሰየም ወይ የሚጠራ ህዝብ አለ እንዴ? ተስፋዬ በልጅጌ ፖለቲካ መስራት እኮ ነው። በሱ ቤት ፖለቲካ መሆን ነው ወይ? የትግራይ ህዝብ ሰላም ነው የሚወደው ይላል። ይሄ እኮ ጀነራል ቱሪዝ እኮ ነው። ዝም ብሎ ጀነራል ቱሪዝ ነው። ጦርነት የሚፈልግ ሰው እንድንሳለ እንዴ? ፓርቲ ጭምር ግለሰቦች ናቸው እኮ ጦርነት የሚፈልጉት እኮ። ከብልጽግና ሁሉም ጦርነት ይፈልጋል እንዴ? ብልጽግና ውስጥ ሆኖ ጦርነት ነው ያሉ የተቃወሙ ሰዎች የሉም እንዴ? አሉ እኮ ያሁኑ የብሔራዊ ባንክ ገዢ እኮ ጦርነት ተቃውሟል እኮ ነው ብሏል እኮ። ይሄ ጦርነት አብይ አይሰማም ይሆናል ወይ መረጃ የለውም ይሆናል። እኔ 100% እርግጠኛ ነኝ። በርካታ ማስረጃ አለኝ። ይሄ ኢዮብ ተካል የሚባለው ነው ብሏል። ይሄ አገር ያወድማል። ይሄ ጦርነት ነው ብሎ ከተቃወሙት ውስጥ አንዱ እሱ ነው። ግን ብሔራዊ ባንክ ገዢ ነው፣ ሚኒስትር ነበር፣ አህመድ ሽዴ ጋር ነበር ምናምን። ይሄን ገንዘብ ማምጣት ሲባል ማምጣት ነው። ግን እንደ ፕሪንሲፕል ግን ተቃውሟል እና ግን ብልጽግና ነው አይደል? የብልጽግና ሰዎች ናቸው እነዚህ። አንድ ጉዳይ ተመልካቾች እና ኤንዌይ ተስፋዬ በልጅጌ እነዚህ ከማን ጋር እንደምናወራ ዛሬ መነጋገሪያ የነበሩ ትላንት ይሁን ምናምን እኔ ተስፋ የሚያስቆርጥ ነገሮች አሉ። ብር እኔ ለምሳሌ እዚህ እኔ የአሜሪካን ዶላር እንደዚህ $1 ቢሆን ፓብሊክሊ እንደዚህ መቅረጥ አልችልም፣ ፌክ ካልሆነ በስተቀር ፌክ ዶላር ካልሆነ በስተቀር እንደዚህ። ለምን? የሀገር ነው። የአሜሪካ ገንዘብ እኮ ነው፣ የሀገር ነው። ይሄን ፕሪንት ለማድረግ 0.0 ምናምን ሳንቲም ታወጣለች። $100 ፕሪንት ለማድረግ 0.02 ነው 0.02 ነው የምታወጣው $100 ፕሪንት ለማድረግ። የሀገር ሀብት ነው የኢትዮጵያ ብር። ተመልካቾች ይሄ ስለምንድን ነው የሚያወራው እንዳትሉኝ፣ ነዳጅ ሲበተን ውሏል። ዛሬ ትላንት ነው ዛሬ ምረቃ፣ ነዳጅ ምረቃ ነው። ነዳጅ ምረቃ እንዴት እናስመረቅ? ልጅ ግራጁዌት ሲያደርግ ይታወቃል ምን እንደሚደረግ። እንትን አለ፣ ምልክት አለው። ተመርቋል አልተመረቀም፣ ሰውየው ጎርደድ ይላል። የተመረቀው ሰው ወይ ሴትዮዋ ወይም ልጅቷ ጎርደድ ስላለች እንትኑን ለብሶ ማለት ነው የምረቃ ምናምን አድርጉ። ሰርግም ይታወቃል፣ ሙሽራና ሙሽሪት ይታወቃሉ። ክርስትናም እንደዚህ ይታወቃል። ነዳጅ ማደያ ሲመረቅ ምን ምልክት አለው? በቃ እንደዚህ እኮ ሪባን ቆርጦ መግባት እኮ በቂ ነው፣ አለቀ።
የነዚህ አጋስስ ስብስብ እውነት እነዚህ ከነዚህ ጋር እኩል የኢትዮጵያ ህዝብ ነኝ ቁጥር ነኝ ብሎ የሚቆጠር ስንት ጨዋ ህዝብ አለ? ይሄን ስሙት፣ ይሄን እዩት። ነዳጅ ነው የሚያፈሰው፣ እየተበረቀ ነው። አዲስ ነዳጅ ማደያ ነው። የምር እኮ በቃ ኢትዮጵያ እኮ እቺ ነች እኮ። እኔ ምን ላርግ አሁን? ምን እናርግ? ይሄ ሀገር ነው፣ የሀገር ሀብት ነው የሚፈሰው። ይሄ ህግ ቢኖር ኢትዮጵያ ዝም የሳስበው ነው። ህግ የለም፣ እውነት ነው። ህግ ቢኖር ኢትዮጵያ እነዚህም በእለቱ ፍርድ ቤት ነበር የምታቆማቸው። ለምን? ይሄ በሀገር ከረንሲ ነው የመጣው፣ በዶላር ነው የመጣው። በብር እንዲህ ታትሞ አይደለም የመጣው፣ በውጭ ከረንሲ ነው የመጣው። በውጭ ከረንሲ የሚመጣው መዋል ባለበት ዓላማ ላይ እንዲውል ነው። መሬት እንድታጠጣር ወይም ችግኝ እንድታፈስበት ችግኝ ላይ ልትረጨው አይደለም የሚመጣው። ነዳጅ ለምንድን ነው የሚመጣው? ለጀነሬተር ነው፣ ለመኪና ነው፣ ለምናምን ነው፣ ለኩራዝ ነው፣ ለብዙ ነገር። ግን ለመብራት ነው የሚመጣው እና ለነዳጅ ለመኪና ነው የሚመጣው። ይሄ ያደረገው የሀገር ሀብት ነው ያበከንከው። ይሄ ህግም ጭምር ነው። እንደ ፕሬሲደንስ ሌላ ጊዜም ማስተማሪያ ነው የሚሆነው። ሌላ ጊዜ ተመሳሳይ ድርጊት እንዳይፈጸም ለካ ወንጀል ነው ይሄ ነዳጅ። አንዳንዴ ማለት አሁን ያልኳችሁ ብር እኔ $100 እንደዚህ አውጥቼ ጣ ብዬ ከቀደድኩኝ ብሩ እኮ የኔ ነው። ቸቅዬ ለፍቼ እንዲህ በላቤ ምን አገባ በ$100 ብዬ የአሜሪካ መንግስትን ሊከላከለው አልችልም። ኢትዮጵያ ምድር ላይ 100 ብር እንደዚህ መቅደድ 5 ብር አንድም እንኳን የለችም አይደል? የለችም። 5 ብር እሷም ካለች ነው አላቅም። መቅደድ ምናምን አትችልም። የሀገር ሀብት ነው። የሀገር ሀብት ይሄ በረጋሽ ለብልጽግና ሄዳ ምናምን ነው የሚለው። እርግጠኛ አይገባውም። ይሄ አይገባቸውም እነሱ። የሀገር ሀብት ነው። ብር እንደ መቅደድ ነው የሚቆጠር። ብር በገንዘብ የኢትዮጵያ ብር ሲመጣ ማሳተሚያ ቢሊዮኖች ነው የሚከፍለው ማሳተሚያ። ይሄ ነዳጅም ሲመጣ በዶላር ነው የመጣው። ከፓኪስታን ነው፣ ከኢራን ነው፣ ከዩኤኢ ነው ምናምን። በነፃ የሚመጣ ነዳጅ የለም። አጋጣሚ ሆኖ ግን የኢትዮጵያ ሰዎች አደም ፋራህን እያሰብን ይሄ ነዳጅ የሚያርከፈክፈውን እያሰብን አብይ አህመድ የሆነ ሰውዬ እያሰብክ እኩል ነው። ይሄ ምንም ጥርጥር የለው። አብይ አህመድ የሚያስተዳድረው ሰው ነዳጅ እንደዚህ እያርከፈከፈ ስናየው አዲስ ነገር አይደለም። እኔ ገረመኝ ነው። አባዱላ ቀደም ብዬ ጀማምሬው ነበር። አባዱላ 50 ሚሊዮን ወሰደ ተባለ። መኖሪያ ቤትም ተሰጠው፣ የቢሮም ተሰጠው። የዲቦራ ነው፣ የዲቦራ ፋውንዴሽን ነው። ዲቦራ ፋውንዴሽን እሱ አባት ስላላት በስሟ ፋውንዴሽን ተቋቋመላት። በህይወት እያለች ነው አይደል? በህይወት እያለች ነው። እና እንደሷ የመሳሰሉ ልጆችን እረዳለሁ ብሎ ነውና ቢረዳበት ጥሩ ነው። ግን እንዳጋጣሚ ሆኖ አባት እንደ ዲቦራ የመሳሰሉ በርካታ ያለ አባቴ የቀሩ ኢትዮጵያውያን አሉ። አባዱላ ገመዳ ሳህል ጥሏቸው ባርካም የትም ምጽዋም የትም አሰብም ጥሏቸው የመጣ እዛው አስከር ያው ቀይ ባህር ሲቀላ የሚለው መጽሐፍ አንብባችሁታል? ቀይ ባህር ሲቀላ ጀነራል የሚባለው ኮሎኔል ነው። በጀነራል ቀይ ባህር ሲቀላ የሚባል መጽሐፍ አለ፣ ያየው ማለት ነው። ምጽዋ በምትያዝበት ጊዜ የሰው ደም ፈሶ ቀይ ባህሩ ጭምር ዝም ብሎ በቃ አስከሬን እዛ ተጥሎ ከለሩ ተቀየረ፣ የባህሩ ከለር ተቀየረ። መጽሐፉ ብታነቡ ጥሩ ነው። እንትን ቢደረግም ኦዲዮ ቢወጣ በጣም ብዙ ሰው ይከታተሉ እንደሚችል አስተማሪ ነው። አባዱላ ገመዳ ቀይ ባህር ሲቀላ የሚባለው ቀይ ባህር ላይ ባይማረክም ያቋል፣ ታሪኩ ያቋል። ስለ ጦርነት ነው የማወራው። አባዱላ ስለ ጦርነት አስከፊነት እያወቀ ጦርነት ነው የሚደግፈው። ወሎ አሰብ መሆኑን ነው የማውቀው። አሰብ ወሎ መሆኑን ነው የማውቀው። መቼ እንደዛ እንደሄደ የማውቀው ነገር የለም ይላል። ለምን አታውቅም? ይሄ ሁሉ ዓመት 27 ዓመት ኢትዮጵያ ምድር ላይ እንዴት ቆየ? 27 አይደለም እስካሁን ዘንድሮ ነው ያወራው። እስካሁን የት ነበር? 30 ምናምን ዓመት 34 35 ዓመት የት ነበር? ከ83 ጀምሮ ያውቃል። የሂደን ማዕከላዊ ኮሚቴ ነበር። ከነ በረከት ጋር እኩል ነበር። ማዕከላዊ ኮሚቴ ከነ አዲሱ ጋር እኩል ነበር። የሂደን የኤርትራ ነጻነትን ደግፍ አይደለ? የሂደን አባል ነበርከው።
የኤርትራ ጥያቄ የነጻነት ጥያቄ ነው፣ የቅኝ ግዛት ጥያቄ ነው ብሎ የተነሳ አይምን የተቀበለ ድርጅት አልነበረም። የእሱ አባል አልነበርክም። ኦህዴድ ስትቋቋም ይህን አቋም ደግፍ አልነበረም። ኢህአዴግ ሆነ ይሄ አልደገፍክም። የኦሮሚያ ርዕሰ መስተዳድር ሆነ መከላከያ ሚኒስትር ሆነ አፈጉባኤ ሆነ ይህን ሁላ ስትደግፍ አልነበረም። ግን ምንድን ነው ልምጭ አርጩሜ ይሄ ልምጭ ማለት ነው። ልምጭ እና ልምጭ ይቻላል ወይስ ገንዘብ ስትለው እንዴ የምን ልምጭ ከነ ህሊና ማለት ነው። ህሊና ነው ማቆ እንደዚህ ነው ካልክ በቴ ኦርጌሳ ትሆናለህ። የበቴ ኦርጌሳ እድል ታገኛለህ ወይ የታየ ደንዳ ትንሽ ከራራለህ ደግሞ እንደታየ ደንዳ እስር ቤት ትገባለህ። ካልሆነ ግን ገንዘብ ይሻለኛል ካልክ ህሊናን ትሸጣለህ፣ አቋምን ትቀይራለህ፣ ግን ገንዘብን ላፍ ታደርጋለህ። ይኸው 50 ሚሊዮን ምክንያት ነው የምትፈልገው። 50 ሚሊዮን ለዲቦራ ፋውንዴሽን ለማን? ለአባዱላ ገመዳ ከማ ከቀዳማዊ እመቤት። ቀዳማዊ እመቤት ከየት ነው የሚያመጡት? ከማማ ፋጡማ ነው። ማማ ፋጡማ ማን የሚባሉት? የእንትና አብይ እኮ ያራዳ ልጅ አራዳ ነኝ የሚለው የበሻሻ አራዳ ነኝ። እሱ ዱባይ ሄዶ አዶፕት አድርገኝ ማየ አዶፕት አድርገኝ አላቸው። የሰው የልዑሉን እናት ታውቃለህ። ይሄ ብዙ ጊዜ የተነገረ ሰው ነው። ጎንበስ ብሎ መጀመሪያ ማን ነበር? ፕሮቶኮሉ ነበር፣ ሽመልስ ነበር፣ ለማ መገርሳ ነበር መከላከያ ሚኒስትር ነው። ኦሮሚያ ርዕሰ መስተዳድር ነው ያኔ። ጠቅላይ ሚኒስትር አብይ ነበር። አብይ ራሱ ባለ ጉዳዩ ማለት ነው። 4 5 6 ይሆናሉ። አብረው ሄዱ ዱባይ ነው አቡዳቢ እንደሄዱ ወደ ቤት ወዴት ነው የምንሄደው? ወደ እናቱ ቤት ነው የምንሄደው ይሏቸዋል። ለዚህ ግሩፑን እንዴ ምን እናድርግ ሳንጋበዝ ዝም ብሎ እንሂድ። ሰውየው የለም በዛን ሰዓት ስራ ላይ ነው ያለው። ልዑሉ ስራ ላይ ነው ያለው። ሄዶ ከቻለ ለካ ቤተኛ ነው፣ ቀደም ብሎ ለምዷል እሱ። ሄዶ መሬት ወደቀ። መሬት እግረ ላይ ወድቆ አዶፕት አድርገኝ ልጅ እኔ እናት የለኝምና ልጅሽ አድርገኝ። እነሱ ተደናገጡ። አጠገብ የነበሩ ሰዎችም ተደናገጡ። የኢትዮጵያ ልዑካንም ተደናገጡ። ፎርዛት ማለት አንዴ የኢትዮጵያ ጠቅላይ ሚኒስትር ነው። ጠቅላይ ሚኒስትር ከሆነ በኋላ ነው አዶፕት አድርገኝ ብሎ እየወደቀ ያለው። ተደናገጡ እነዚህ። የሀገር ጠቅላይ ሚኒስትር አዶፕት አድርገኝ ብሎ ሚዲያ ላይ እንዳይወጣ ፈሩ። ይሄው ሚዲያ ላይ ይሄ ቋንጣ ነው፣ ይሄ ቋንጣ ይሄው ስለሆነ ነው እያወጣን ያለ ነው። ከዛ ጥሩት ልጄን ጥሩት ተብሎ ልጁ ተጠራ መጣ፣ ልዑሉ ማለት ነው። ከዚህ በኋላ ይሄ ልጄ ነው፣ ወንድምህ ነው፣ በችግር ላይ ድረስለት፣ አግዘው፣ እንደ ወንድምህ ውሰደው። እናቱ ናቸው እንደዚህ ያሉት። ከዛ ሰውየው እናት በቃ እንትን ሆኑ ማለት ነው። እንደዚህ በአቋራጭ ነው የመጣበት። አብይ ደግሞ በበኩሉ ኢትዮጵያ መጣና ወንድ ልጅ አዶፕት አደረኩኝ ይላል። ራሱ አዶፕት የተደረገ መጥቶ አዲስ አበባ ደግሞ አዶፕት አደረኩኝ ይላል። ሀገር ለዛ ነው ትረዳለህ፣ ሰው ይረዳሃል፣ እንደገና ለሌላም ትረዳለህ ማለት እንደዛ ነው። መተጋገዝ ማለት እሱ ነው ለአብይ ማለት ነው። የማዕድ ማጋራት እንደሚለው እሱ ማለት ነው። እሱ አዶፕት አድርጓል። አሁን ልጁ አድጓል። ልጁ አዶፕት አድርጌያለሁ ይላል። እሱ ግን ዱባይ ሄዶ አዶፕት ተደርጓል። ይሄ ፖለቲካል አዶፕሽን ነው። ይሄ ግን ባዮሎጂካል አዶፕሽን ነው። ምንም ጥርጥር የለው። እና አባዱላ ገመዳ ገንዘቡን ነው የመረጥከው ነው የመረጠ ነው። ገንዘቡን ነው የመረጥከው እንጂ እንደ በቴ ኦርጌሳ እንዳትሆን፣ እንደነታየ ደንዳ እንዳትሆን ነው። በዚህ 50 ሚሊዮን በዚህ የቤት መስሪያ የህንፃ መገንቢያ ምናምን ነው ያለው የሰራውና ህሊናን ሸጠ። ቢዝነስ ውስጥ እንደገባ ሰው ቁጠረው። የሆነች ምክንያት ምን አድርገን ገንዘብ እንስጠው እየተባለ 50 ሚሊዮን ይፈስላል። 50 ሚሊዮን ስንት ነው የጋምቤላ ክልል በጀት? ስንት ይሆናል አላውቅም። እንደዛ 50 ሚሊዮን ምናምን ነበር ድሮ የክልል በጀት ነው። እንደ ድጎማ ታንኪው ተብሎ እየተሰጠው ያለው አሁን የዘመኑ ያው ብሩ ስለተበላሸ ነው እንጂ ድሮ ጀግና የኢትዮጵያ ብር ጀግና በነበረበት ጊዜ 50 ሚሊዮን ነበር የክልሎች በጀት። ሌላ ጉዳይ ዛሬ ተመልካቾች የአብይ አህመድን ጉዳይ እንገራቸው። ሁለት ጉዳይ። አንደኛ መርከብ፣ አብይ ስለ መርከብ ተናገረ። የአውሮፕላን መርከብ አለ፣ የሰማይ መርከብ ገነባን ይላል። ወደሽ ነው ቆማጢት፣ ከፈለክ የሰማይ በለው ከፈለክ የአውሮፕላን በለው ምናምን። እኛ የአውሮፕላን የሰማይ ካርጎ የሰማይ መርከብ ካርጎ ነው የሚባለው። ኢትዮጵያ አየር መንገድ ካርጎ ነው የሚባለው።
ኢንተርናሽናል ቋንቋም ካርጎ ነው የሚባለው። ሰውየው መርከብ አለ እና ደግሞ እያስፈራራም እኛ አሜሪካ ሲያስፈራራ ነበር ከዚህ በፊት እናንተ ታሪክ የሌላችሁ ወፍ ዘራሾች ጦርነት አቁም በሚሉት ነው። የባይደን አድሚኒስትሬሽን የዛሬ አድርገው ትራምፕ እንኳን ይሄን ቋንቋ እንኳን አልተናገረው። እሱ ትራምፕ ባይደን ዝም ነው ያሉት። ታሪክ የሌላቸው ጦርነት አቁም እያሉ እኛ ለማንም አንገዛም፣ እኛ የ3000 ዓመት ታሪክ የ2000 ዓመት ታሪክ ይላል። የ2000 ዓመት ታሪክ እያለ የነበረ ሰውዬ 3000 ዓመት ታሪክ አለን ሲል የነበረ ኢትዮጵያ ትንሽ ነው ያለችው፣ ህፃን ነች፣ ግን ወደፊቱ ታድጋለች ይላል። መቼ ነው የምታድገው? ኦልሬዲ እኮ 3000 ዓመት ታሪክ አላት ሲል የነበረ ሰውዬ አድምጡት። ይሄ በሀገራችን አንድ አባባል አለ። ከሚያድግ ልጅ ጋር አትቀያየም የሚል ታላቅ አባባል አለ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር አትቀያየሙ። ይህ የሚያድግ ሀገር ነገ የሚታደጋችሁ ስለሚሆን ከወዲሁ እያደገ ያለ ለማደግ ህልም ያለው የጠራ ሐሳብ ያለው ሐሳቡም በልዩ ልዩ ስራዎች ተፈትነው በተግባር የታዩ መሆኑን ተገንዘባችሁ ከሚያድግ ሀገር ጋር ላለመቀያየም ራሳችሁን ምከሩ፣ ራሳችሁን ገስጹ ማለት እፈልጋለሁ። ገስጹ ነው። አጨበጭባል። እዚህ ጋር ያጨበጨቡት እነማን ናቸው ብትሉ ስክሪን በዚህ በኩል ካሜራማን ደግሞ ካሜራማን እነማን ናቸው እነዚህ ተላላኪዎች እየሆኑ ያለው ብትሉ በዚህ በኩል ሆን ብሎ ካሜራ ቅንብር ነው። ይሄ የጠቅላይ ሚኒስትር ጽሕፈት ቤት የፕሮዳክሽን ክፍል ያቀናብረዋል። የሚያጨበጭቡትን ሰዎች ማና ይሄው ጌታቸው እኮ አጨበጭ ይሄው ጌታቸው አጨበጭ ያሆነ ሰውዬ ይሄው አጨብጫቢዎቹ ተመልከቱ። አሁን ታያላችሁ። ቆይ በሀገራችን ከዛ ወደ ሌላ ጉዳይ ከመሄድ በፊት ነው አንድ አባባል አለ። ከሚያድግ ልጅ ጋር አትቀያየም የሚል ታላቅ አባባል አለ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር አትቀያየሙ። አሁን አጨብጫቢ ተመልከቱ። እዚህ ላይ ይህ የሚያድግ ሀገር በለጠ ሞላ አብንና ስምረት ጎን ለጎን ነው። በዚህ በለጠ ሞላ ስምረት አብን አለ፣ በዚህ በኩል ጌታቸው ስምረት የትግራይ አብን አለ በዚህ በኩል እና ሾት በዚህ በኩል ወስዳቸው ጣብ ካሜራ ማን አጨበጨበ። ይህ በደንብ አቀናብሮ የላከው ነው ጠቅላይ ሚኒስትር ጽሕፈት ቤት አቀናብሮ እንደዚህ ከሚያድግ ሀገር ጋር ያው ተረተረ እንዳለ ፕሮግራሙ 31 ደቂቃ ነው። ተረተረ ነው ጠቅላላ ይሄ ፎክሎር የአማርኛ ፎክሎር ጨረሰው በቃ እንዳለ በእውነት ፊሎሎጂ ያጠናው የሚል ፎክሎር ያጠናው የሚል ሰው እንደሱ ተረተረት አይናገርም። እንደዚህ ነው ዛሬ ጠቅላላ ተረተረት ነው የሞላው። ይሄን የሚያድግ ልጅ አይጥላህ ይባላል በትግራይ በትግርኛ ማለት የሚያድግ ልጅ አይጥላህ እና እኛ ልናድግ ነውና እናንተን እንታደጋለን። እኛ ካደግን በኋላ አሜሪካን እንታደጋለን ነው። አሜሪካ ወዴት ነው? ወደ ቁልቁለት ትሄጃለች። ሞተሽ የኢትዮጵያ ቦታ ትይዣለች። እኛ መተን ደግሞ የአሜሪካ ቦታ እንይዛለን። ስለዚህ አትጥሉን፣ ተንከባከቡን፣ ራሳችሁን ገስጹ ነው ያለው። መጨረሻ ላይ እኮ ራሳችሁን ገስጹ፣ ስደቡ። አሜሪካ ትራምፕ የራስን ገስጽ፣ ኢትዮጵያ እንዳትቀየም፣ ኢትዮጵያን አታስቀየም ነው። ሰውየው ቀላል አይደለም። በራሱ ህይወት ነው የሚኖረው። ስግጥ ብሎ ዝም ብሎ በቃ አይሰማ፣ አቋሙ አይቀይር፣ ሰው ይስቅብኛል አይል፣ እንደፈለገ ይሄዳል፣ መንገዱን ይሄዳል። በየቀኑ አጀንዳ ሰጥቶ ይሄዳል። አሁን ለማን ነው ኢትዮጵያ ስታድግ? አንደኛ ኢትዮጵያ ልጅ ነች፣ ገና ህልም አለን፣ ልጅ ነን ምናምን የሚለው ስንት ዓመቷ ነው ኢትዮጵያ? 3000 ስንት ዓመቷ ነው ኢትዮጵያ? 3000 2000 ምናምን በቃ 100 ዓመትን በሏት። እስቲ ሌሎቹ ምንድናቸው? ታሪካቸው ምንድነው? መቼ ነው እኛ አሜሪካ ካፒቶል ስንት ዓመት ሆኖ ካፒቶል ከተሰራ? ይሄ አሜሪካ ታውቃላችሁ፣ ጎግል አድርጉት። ካፒቶል ማለት ትልልቅ የሚባሉ አሜሪካ ያሉ ትልልቅ የሚባሉ እንትኖች ስንት ዓመታቸው ቢባል 100 ዓመት 200 ዓመት ምናምን ነው። 100 ዓመት 200 ዓመት ምናምን ነው።
ትንሽ የሚባል 100 ዓመት ነው። ይሄ 100 ዓመት ኢትዮጵያ የት ነበረች? ምን ትባል? ግራዝማች ካልሰጠኸኝ፣ ማዕረግ አነሰኝ፣ ደጃዝማች አርገኝ፣ በረንበራስ ምን ያደርግልኛል፣ ማዕረግ አነሰኝ ምናምን አነሰኝ ነው እየተባባለ ከዛ የእንትና ልጅ የቡዳ ልጅ የጠንቋይ ልጅ እየተባባለ ሲመታታ ምናምን ነው ያሳለፈው። አብይም እሱ ነው እያስቀጠለ ያለው። አሁን አብይም እሱ ነው። እንኳን ከአሜሪካ ጋር ተወዳድረ ወይ ከእንግሊዝ ጋር ምን አጠገብ ካለው ኬንያ ጋር ልትወዳደር አትችልም። ኬንያ ኢዝ ጎን ሄደ እኮ በቃ። ኬንያ እኮ ማን ይመልሰዋል ከዚህ በኋላ? የኬንያ እድገት፣ የኬንያ ኢንፍራስትራክቸር፣ የኬንያ ማን ይመልሰዋል ከዚህ በኋላ? ኢትዮጵያ ጥሎት ሄዶ ነበር ተመልሶ ኢትዮጵያ መቀበቅ ገብታ ኬንያ ጥሎት ሄደ። አብይ አህመድ ወደ ታች እየከተተው ነው ሀገሪቷን ዝም ብሎ ገደል። ሚዲያ ላይ ግን ይመጣል። አንደኛ ግን እንደ አቋራጭ ጥሩ አድርጎ የተናገረው ነገር አለ። እንደ አቋራጭ በአቋራጭ መርከብ የሰማይ መርከብ እየገነባን ነው። ወደሽ ነው ቆማጢት የተባልከው ይሄ ነው። አሰብ ስትል ቆይተ ምጽዋ የግድ ነው። ፕሮፓጋንዳው እንደዚህ አድርጉ፣ ቶሎ ፕሮፓጋንዳውን አድርጉ። አልገባም ግን ዝም ብላችሁ ፕሮፓጋንዳውን በሉት። በየዩቲዩብ እየቀያየሩ የሚመጡ ሰዎች አሉ። የተያዘ እኮ ነው። ቀይ ባህር እኮ ኦቤስ እኮ ኢን ኮማንድ እኮ ኢን ቻርጅ ኦልሬዲ ይላል። የታለ ስትለው በቃ ጠቅላይ ሚኒስትራችን የፈለገ ጊዜ ነገ ጠዋት እኮ ሄዶ ከች ይላል እኮ ይገባል ይላል። እንደ አብያችን እኮ እንደ ማዶሮ እንደ ኒኮላስ ማዶሮ ሄዶ ከቤተ መንግስት ደብረጽዮን ከፈለገ ላፍ አድርጎ ሊወስደው ይችላል። ሄዶ እኮ ኢሳያስን ሄዶ ከአዳሃሎ ጣርጎ ሊወስደው ይችላል። በቃ እኮ ብቃት አለው እኮ ሰውዬው እኮ ይላል። እና ቀይ ባህር የፈለግን ጊዜ እንገባለን። ታዲያ የምትገባ ከሆነ ሰውን አደነዘዝከው እኮ። አንደኛ ታንታላይዝ አደረግከው። እንዲሁ በቃ ሰው እኮ የጎበጀ ነው እኮ። የሆነ ጥሩ ወጥ የሸተተው ሰው አለ አይደል? በቃ አፉ እንትን ምራቅ የሚሞላው እንደዛ እኮ ነው። ምራቅ እየሞላ ያለው ግን ለምንድን ነው? አብይ እንደሚወድቅ አውቆ ነው፣ እንደሚሰባብር አውቆ ነው። ቀይ ባህር ይገባል ብሎ አስቦ አይደለም። አባዶላ እንዲህ ብሎ ሲያወራ ጭምር እንደማይገባ ያውቃል። ግን ምን ላድርግ እያለ ነው። ይሄን ጉዳይ ልጨምርላችሁ። ይሄን ጉዳይ እንደ ትናንቱ ቀለል ያለ ላይሆን ይችላል። መላው ኢትዮጵያ ሕዝብ፣ ክቡራትና ክቡራን፣ ዛሬ በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ሕዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። በዚህ ስፍራ በሰማይ ለሚበሩ መርከቦች ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። የአዲስ አበባ ኤርፖርት 700 ሄክታር አካባቢ የመሬት ስፋት አለው። እዚህ ቦታ 3900 ሄክታር ገደማ የአየር መንገዱ ብቻ ለተነሱ ሰዎች የተጠቀምናቸውን ቦታ ሲጨምር 5000 ሄክታር አጠቃላይ የአየር መንገዱን ከባቢ የሚሸፍን ስፋት ያለው ቦታ ነው። ለምን ሰፋ ያላችሁ እንደሆነ ያው ይሄ ተውትን። እዚህ ላይ ያው የአርሶ አደሮች እንዴት እንዳፈናቀለው መግለጫ አለ። በሰማይ ላይ የሚበሩ መርከቦች ያለው ለ130 ሚሊዮን ሕዝብ የሚሆን በሰማይ ላይ የሚበሩ መርከቦች ይላል። በሰማይ ላይ የሚበር መርከብ ከተገኘ ባህር ምን ያደርግልሃል? ምን ያደርግልሃል? እንደዚህ የሚባል ቋንቋ ከየት መጣ? ማን የሚባል የማን ሀገር ጠቅላይ ሚኒስትር የማን ሀገር መሪ በሰማይ ላይ የሚበር መርከብ ብሎ ሲያወራ ሰምታችሁ ታውቃላችሁ ተመልካቾች? እዚህ ላይ እዚች ትንሿ ክሎዝ ወይም ፍሬዝ ላይ ምን ያሳያል? መርከብ 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 የሚባለው ሰው አእምሮ ላይ ያለ ባህር ነው። እሱም ባህሩን ተውትና ይኸው በሰማይ አመጣሁላችሁ ይላል። 130 በሰማይ ላይ የሚበር መርከብ ማለት በረራ ማለት ነው። የኢትዮጵያ አየር መንገድ ማለት ነው። መቀለም ይበራል፣ ጅንካም ይበራል፣ ጅማም ይበራል። መርከቡ ከየት መጣ? አሁን በሰማይ ላይ ካርጎ ነው። ካርጎም አውሮፕላን ነው። የኢትዮጵያ አየር መንገድ ነው። የሰው የህዝብ መሳፈሪያም እንትኑ አውሮፕላን ነው። 787 አውሮፕላን ታስት የሰው እንትን ነው። በሰማይ የሚበር መርከብ አይደለም። ይሄ ዝም ብሎ ጨዋታ አይደለም። መርከብ አይደለም። ሌላ ጉዳይ የማጭበርበሩ ችሎታ ከዚህ በፊት ላምጣላችሁ። የሰው አቴንሽን ለመሳብ የሚሄድበት የመደመር ጉዳይ፣ ስለ መደመር ጉዳይ ሲያወራ
መደመር አብይ ኢዝ ኤቭሪቲንግ። አብይ ፈላስፋ ነው፣ ኢንጂነር ነው፣ ኮንሳልታንት ነው፣ ሳይኮሎጂስት ነው። ያው ሳይኮፓት ነኝ አይልም፣ ግን ሳይኮሎጂስት ነው እሱ የሚያስበው፣ ግን ሳይኮፓት ነው ኖርማሊ። እና አዋቂም ነው፣ ሁሉ ነገሩ ነው፣ መሪም ነው። ስለ መደመር ሲያወራ በአንድ ወቅት የተናገረው እና ሚዲያዎች በሙሉ ደግሞ ያስተጋቡታል። ስህተት ዓለም ተሳስታለች፣ እኔ አርማታለሁ፣ በመደመር ትታረማለች። አህጉር ተሳስቷል፣ በመደመር ይታረማል። ሀገር ተሳስቷል፣ በመደመር ይታረማል። ግለሰብ ተሳስቷል፣ በመደመር ይታረማል። ማህበረሰብ ተሳስቷል፣ በመደመር ይታረማል። ሀገርም ብሔርም ሁሉንም። ይሄ የኢትዮጵያ ሕዝብ እንትን ያደርጓል። በነገራችን ላይ መሮቹ ማስተካከል፣ ማስፋትና ማበርከት በሚል 3 ፍሬ ነገሮች ታስረው ሊታዩ ይችላሉ። ማስተካከል የሚለው በትናንትና ጉዟችን ግለሰብ፣ ቤተሰብ፣ ብሔረሰብ፣ ሀገር፣ አህጉር ስህተት እየፈጠረ ስለመጣ ያንን ስህተት ማስተካከል የመደመር ትውልድ ኃላፊነት እንደሆነ ያነሳል። ያው በቃ ያነሳል። ይሄ የመደመር ትውልድ፣ ይሄ የመደመር መንግስት ወይም ትውልድ አህጉር ጭምር ያስተካክላል ነው። ግለሰብ፣ ቤተሰብ፣ ማህበረሰብ፣ ጎረቤት፣ ብሔር፣ ሀገር፣ አህጉር አፍሪካ አህጉር ነው፣ አውሮፓ አህጉር ነው፣ ላቲን አሜሪካ ምናምን እንደዚህ አህጉር፣ አውስትራሊያ አህጉር ነው። እነዚህን ጭምር ያስተካክልናል። ማን ነው የሚባል? መደመር ነው፣ የአብይ ነው። እና እዚህ ማጨብጫቢዎች አሉ ነገራችን ላይ አጋጣሚ ስንቆርጠው አልቆረጥ ነው እንጂ አሉ የሚያጨበጭ የሚታወቁ ሰዎች ጨብጨብ ያደርጋል። ምን እናድርግ? እያጨበጨቡ በሽተኛ ሲያጨበጭብ፣ በሽተኛ ሲናገር አይጨበጨብም፣ ጸበል ነው የምትወስደው። ጌታቸው እንደሆነ ትግራይ ቲቪ ሆኖ ይሄ ሰውዬ እኮ ጸበል ነው መሄድ የነበረበት ያለው። ያው ጸበል የለም አለ እንዴ? በፕሮስፐሪቲ እምነት ጸበል ይሰራል? አይሰራም። በኦርቶዶክስ አለ ጸበል፣ የኪዳነ ምሕረት የሚካኤል እየተባለ ያው ጸበል ይዘህልኝና ይባላል። ቤተክርስቲያን ሲሄድ ይረጫል፣ ጸበል ይረጫል። እና እምነት ነው። እኔ በእምነት እንትን አልገባም፣ እምነት ነው። በአብይ ግን ይሄ እምነት ያምናል ወይ ነው? የአብይ የሚያምነው ዝንዬ ቤት ዝንዬ አልጋ ስር እባብ አለ፣ እባቡ አለ በለው፣ ከለማ ወዲያ ጓደኛ የለም፣ ጨከን አድርገህ ዝንዬ ግን እንዳትሰማ እንዳትነግራት፣ ለዝንዬ እንዳትነግራት የሚሉ ሰዎች ናቸው የዚህ ሰው የጸበል እንጂ ጸበል መሄድ ነበረበት። እውነት ነው። አህጉሮችን ያስተካክላል መደመር እያለ ሲናገር የሚያጨበጭብ ትውልድም አብሮ ተከትሎ ይሄዳል። መሄዱ አይቀርም።